በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ሰላምታችን በያላችሁበት ይድረሳችሁ። የሰሞነኛ ጉዳዮች ላይ ከቅዱስ ሲኖዶስ ምልዓተ ጉባኤ የርክበ ካህናት የ2017 ጉባኤ ጋር በተያያዘና ከዛም ባሻገር የሆኑ ባሉ ጉዳዮች ላይ አንዳንድ መረጃዎችን እንድንለዋወጥ ነው እዚህ የተገኘሁት። በይበልጥ ደግሞ ባሳለፍነው ሳምንት ባደረግነው የቀጥታ ስርጭት መርሃ ግብር ካነሳናቸው ጉዳዮች አንዱ ከዚሁ ከርክበ ካህናት የግንቦት ሲኖዶስ ጋር በተገናኘ በስራ አስኪያጅነትና በተለይ ደግሞ የአዲስ አበባ ሀገረ ስብከትን አቡነ ሄኖክን አፈናቅሎ በዛ ቦታ ላይ ለመሾም እንደገና አቡነ ሄኖክ ደግሞ በቦታው ላይ ለመቀጠል የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ለመሆን የሚደረጉ ትግሎች አሉ። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንግዲህ እንደ ክፍት ቦታ የሚታይ ነው። ዋና ጸሐፊው እንደዛው የአገልግሎት ጊዜያቸውን ስለጨረሱ ማለት ነው። ብፁዕ አቡነ አብርሃም እና ብፁዕ አቡነ ጴጥሮስ ማለት ነው። ከዚህ ጋር በተያያዘ የሚደረጉ ሽኩቻዎች አሉ። ለጠቅላይ ስራ አስኪያጅነት አቡነ ሳዊሮስ ከፍተኛ ፍልሚያ እያደረጉ እንዳለና በባለስልጣናትም ከፍተኛ ድጋፍ እየተደረገላቸው እንዳለ በሲኖዶስ ውስጥ ባላቸው ደጋፊዎችም እንደዚሁ ከፍተኛ የሆነ ድጋፍ እየተደረገላቸው እንዳለ እየተካሄዱ ካሉ ሁኔታዎች መረዳት እንችላለን። አንዱ ይሄ ነው። ሌላኛው ከዚህ ጋር በተያያዘ መረጃ እንለዋወጣለን። ሌላኛው የዲያቆን ታደሰ ወርቁ መታሰር ነው። እንግዲህ እጅግ አሳዛኙ ነገር ዲያቆን ታደሰ ወርቁ በቅርብ ጊዜ የልብ ቀዶ ጥገና ሕክምና አድርገው የሕክምና ክትትል ላይ የመድኃኒት ክትትል ላይ እንዳሉ ነው መረጃ ማግኘት የቻልነው። በዚህ ሁኔታ ላይ ቢሆኑም ያው እንግዲህ ጨካኙና ርኅራኄ አልባው ስርዓት ያገኘውን አጋጣሚ ሁሉ ተጠቅሞ ቤተክርስቲያን ያላትን ሰዎች ሁሉ ማጥፋት፣ ማሰር፣ ማዳከም፣ ማሸማቀቅ አንዱ ዓላማው ስለሆነ ዲያቆን ታደሰ ወርቁን አስሮታል። ዲያቆን ታደሰ ወርቁ ብዙዎቻችሁ ታውቁታላችሁ። በቅርብ ጊዜ ጽዋኤ የሚል በጣም ግሩም የሆነ የዕቅበተ እምነት የአፖሎጄቲክስ መጽሐፍ አሳትሟል። ከዛ በፊት ደግሞ እንግዲህ በተሐድሶን በመከላከል የተሐድሶ እንቅስቃሴ በደሞ የተሐድሶዎችን ሴራ በመከላከል ሂደት ውስጥ በደንብ አበረከተው አስተዋጽኦ ወይ ደግሞ ሰጠው አገልግሎት የሚታወቅ መምህራችን ነው። በተለያዩ ጽሁፎችም በጋዜጦችም በመጽሔቶችም ሲጽፍ እንደነበር ይታወቃል ታደሰ ወርቁ። በእነዚህ ባለፉት 6 እና 7 ዓመታት በዘመነ ብልጽግና ቤተክርስቲያን ላይ የሚደርሰውን ሁኔታዎች ሁሉ እንግዲህ በይፋ በመቃወም ካላየናቸው ሰዎች አንዱ ነው መምህራችን ታደሰ ወርቁ። ይሄም እንግዲህ የሆነው ዳንኤል ክብረት ጋር ባላቸው ቅርበት የተነሳ ነው የሚል መረጃ ነው የምንሰማው። እርግጥም ነው ከዳንኤል ክብረት ጋር ባላቸው ቅርበት ምክንያት የቤተክርስቲያንን የህልውና ጉዳይ ከመንግስት ከብልጽግና በኩል ቤተክርስቲያን ላይ የሚደርሰውን ጥቃት በየቦታው የሚደርሰውን እልቂት ትኩረት የነፈጉ አጀንዳቸው ያላደረጉ ለጊዜው የሚያልፍና ጊዜያዊ የመሰላቸው በጣም ብዙ ሰዎች ነበሩ። በቤተክርስቲያን አካባቢ የምናውቃቸው በጣም ታዋቂነት ያላቸው ተጽዕኖ ፈጣሪነት ያላቸው ዕውቀቱም አቅሙም አላቸው ተብሎ የሚታሰቡ ብዙ መምህራን ከዳንኤል ጋር ባላቸው የቅርብ ግንኙነት ራሳቸው የቤተክርስቲያን የህልውና ድምጽ ካለመሆናቸውን ባሻገር እነሱ ያሉባቸው ማህበራት እነሱ ያሉባቸው አደረጃጀቶች መዋቅራት ኃላፊነት በዛ ስር ያለ ሰው ሁሉ የዚህ ተጽዕኖ ሰለባ ሆኖ
አፉን ሸብቦ ዝም እንዲል አድርገውታል። በዚህ መልኩ የምናውቃቸው በጣም ብዙ ሰዎች አሉ። ራሳቸው ዝም ከማለታቸውም አልፎ በእነ ዳንኤል ክብረት በኩል የሚነገራቸውን ነገር በመቀበል ሌላውን ሁሉ ዝም ለማሰኘት የሚጥሩ ብዙዎች ናቸው። እንግዲህ ብዙዎች ሰሞኑን በማህበራዊ ሚዲያም ሲያጋሩት እንዳያችሁት ታደሰ ወርቁ በጣም ከፍተኛ የሆነ አቅም ያለው እውቀቱ፣ የንባቡ ስፋት፣ የተባ አንደበት ያለው ጠንካራ ኦርቶዶክሳዊ የሆነ መምህር ነው። ኦርቶዶክሳዊነት እንደምታዩት በጣም ረቂቅ ነው። የእውቀት ጉዳይ አይደለም። ትሁት ልብ ኖሮን ግን ነገረ ክርስቶስን ምስጢረ ሥላሴን መረዳትና ያ ከልቦናችን ከህሊናችን ጋር የታረቀልን ሆኖ የመገኘት ጉዳይ ነው። ያ ሲሆን ክብረ ቅዱሳንም ክብረ መላእክትም የእመቤታችን ምልጃና ክብርም እነዚህ ሁሉ ሰላም የሚሰጡን የሚያስደስቱን የሚያረጋጉን ከአምላካችን ጋር ያለንን ትስስርና የድነት ተስፋችን የበለጠ የሚያጠናክሩልን እንጂ የሚዋጉ አይሆኑም። ኦርቶዶክሳዊነት ግን በዛ ልክ በመምህራን ደረጃ ቅርና በጳጳሳት ደረጃ ላሉት እንኳን ረቂቅና ከባድ ሆኖባቸው ሲንሸራተቱ ሲፈጠፈጡ አይተናል። ከጥንት ጀምሮ እና አርዮስ ሌሎችም ቢሆኑ ነገረ ክርስቶስን ሉተርም እስከ 16ኛው እስከ ቅርብ ጊዜ ድረስ ያሉት ብዙዎቹ መናፍቃን የሚነሱት ነገረ ክርስቶስን በትክክል መረዳት ከባድ ስለሆነ ትህትና ስለሚያስፈልግ የተሰበረ ልቦና ስለሚያስፈልግና እግዚአብሔር እንዲገልጥልን ስለሚያስፈልግ ለምን ሰው አምላክ ሆነ፣ አምላክ ደግሞ ሰው ሆነ። በዚህ ውስጥ ደግሞ በዚህ ውስጥ ሰውን ለማዳን ነው ሰው የሆነው። ሰው ሲሆን አምላክነቱ አልለወጠውም። እንደገና አምላክ መሆኑ ደግሞ ሰውነቱንም አላስቀረውም ወይ ደግሞ አልለወጠውም። ፍጹም ሰው ፍጹም አምላክ ነው የሆነው። ይሄ ከአይምሮ በላይ ነው። ስለዚህ ብዙዎች እግዚአብሔር እኛ መረዳትና መገንዘብ በምንችለው ልክ ብቻ ነው መስራት ያለበት ከሚል እግዚአብሔር እንዴት ይወልዳል? እግዚአብሔር እንዴት ይወለዳል? በፍጹም ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ተወለደ ነው የምንለው እኛ። ይሄ ሊሆን የማይችል ነገር ነው አይደል? በሰው አይምሮ ነው ሊሆን የማይችለው። የኛ አምላክ እንደዛ ነው። ሰው ከሚችለው በላይ ነው የሚሰራው። ስለዚህ የኛ አምላክ እንዲህ ነው መሆን ያለበት ብለን አንሞግተው እንደሆነውና ራሱ እንደገለጠው ነው የምንቀበለው። ይሄ ግን በጣም ለብዙዎች ከባድ ሆኖ ብዙዎች ስተውበታል። ጽዋኤን የዲያቆን ታደሰ ወርቁን መጽሐፍና መሰል የዕቅበተ እምነት የሆነ አፖሎጄቲክስ ስራዎችን ስታነቡ የምንረዳው ይሄንን ነው። ኦርቶዶክሳዊነት በጣም የረቀቀ መሆኑን ነው። አሁን በዚህ ጉባኤ በዚህ የቅዱስ ሲኖዶስ የርክበ ካህናት ጉባኤ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስነት ተቀናቃኝ ሆነው ራሳቸውን አቅርበው ከነበሩት አንዱ አባ ገብርኤል ነው፣ የምዕራብ ሸዋው ማለት ነው። የቀድሞ ሳህለ ማርያም ቶላ ማለት ነው። በዚህ ሁኔታ ከወደቁ ሰዎች አንዱ እሳቸው ናቸው። ነገረ ክርስቶስን በትክክል ካለመረዳታቸው ወይ ደግሞ እንደ ፕሮቴስታንት ወይ ደግሞ ተሐድሶ ከመረዳታቸው የተነሳ ነገረ ማርያም ላይ ተቃውሞ አመጡ እና በነገራችን ላይ ነገረ ማርያምን የሚቃወሙ ሰዎች ከነሱ ጋር ያለ ልዩነት እዛ ነገረ ማርያም ላይ ሳይሆን ነገረ ክርስቶስ ላይ ነው። እስካሁን እንዳየነው በተሐድሶነት ከቤተ ክርስቲያን ተለይተው የወጡት ኢየሱስዬ የሚሉ ሰዎች ለክርስቶስ ባላቸው ክብር ለክርስቶስ ባላቸው ቦታ ላይ ከኛ ጋር ፍጹም የሆነ ልዩነት አለ። ያም ደጋግሞ ኢየሱስዬ ማለት ጉዳይ ሳይሆን ኢየሱስ ክርስቶስ የባህሪ አምላክ ከሶስቱ አካላት አንዱ በሶስቱ አካላት መካከል ፍጹም የሆነ መበላለጥ የሌለበት አንድነት ያለበት ሥላሴ ምስጢረ ሥላሴን ያለማመን ችግር ስላለ እዛ ውስጥ የማበላለጥ ጉዳይ ስላለ ክርስቶስን አማላጅ የማድረግ መንገድ የማድረግ መዳረሻንና አምላክን ደግሞ አብ አድርጎ የመረዳት የማሳነስ ሁኔታዎች ስላሉ ማለት ነው። ሎቱ ስብሐት። ከዛ የተነሳ ለክርስቶስ የቅዱሳንን ቦታ ነው የሚሰጡት። ለክርስቶስ ክብር የቅዱሳንን ቦታ ስለሚሰጡ ቅዱሳን መኖራቸው የክርስቶስን ክብር ከፍ ስለሚያደርግ ቅዱሳንን መቃወም አለባቸው። ክርስቶስን በሚፈልጉት አረዳድ በዛ ስሁት በሆነ ኑፋቄ በሆነ አረዳድ ከአምላክነቱ አሳንሰን በአማላጅነት በአስታራቂነት በመንገድነት ብቻ እንድንረዳው ማለት ነው።
እኛ ደግሞ አስታራቂዎች፣ አማላጆች ቅዱሳን ናቸው። ክርስቶስ ተማላጅ ነው፣ አምላክ ነው፣ የባህሪ አምላክ ነው። ተለማኝና ፈራጅ እንጂ አማላጅ አይደለም አሁን ብለን ነው የምናምነው። የማስታረቅን ስራ በመስቀሉ ፈጽሟል። ያም ከአብ ጋር አስታረቀን፣ ከራሱ ጋር አስታረቀን፣ ከመንፈስ ቅዱስ ጋር አስታረቀን። ክርስቶስ እኔ መንገድ ነኝ አለ። መንገድ ነኝ ብሎ እዛው ላይ አላቆመም። እኔ መንገድም ህይወትም ነኝ ያለው። ስለዚህ መሄጃውም መድረሻውም እኔ ነኝ ያለው። መድረሻውም እኔ ነኝ ያለው። ስለዚህ ወደ ክርስቶስ መድረስ ማለት ወደ አብ መድረስ ማለት ነው። ወደ አብ መድረስ ማለት ወደ መንፈስ ቅዱስ መድረስ ማለት ነው። እነዚህ ሶስቱ አካላት በፈቃድ፣ በስልጣን፣ በአገዛዝ ይሄን ዓለም በመፍጠር፣ ይሄን ዓለም በማኖር፣ ይሄን ዓለም በማሳለፍ በዘላለማዊ ህልውና በመለኮት ይሄን በመሳሰለው ሁሉ አንድ ናቸው። በስም ደግሞ ሶስት ናቸው። በግብር ሶስት ናቸው። በስም አብ፣ ወልድ፣ መንፈስ ቅዱስ። በግብር አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ከአብ የሰረጸ ብለን እናምናለን። ሌላም የሶስትነታቸው መገለጫ አለ። ለአብ ፍጹም ገጽ ፍጹም አካል አለው፣ ለወልድ ፍጹም ገጽ ፍጹም አካል አለው፣ ለመንፈስ ቅዱስ ፍጹም ገጽ ፍጹም አካል አለው። በመለኮት አንድ ናቸው እያለ ቅዳሴ ማርያምን በተለይ የአባ ሕርያቆስ የደረሰው ብታነቡ በደንብ አድርጎ እየተነተነ ያስረዳናል። ሌሎች የቤተክርስቲያን መጽሐፍት በሃይማኖት አበው በደንብ ተብራርቶ እንደምናገኘው ቀደምት የቤተክርስቲያን አባቶች የሚባሉት የሐዋርያት ደቀ መዛሙርት የሚባሉት ሁሉ እንደተነው እንዳስረዱን ማለት ነው። ስለዚህ እንደዚህ አድርገን አባቶቻችን እንዳመኑ መጽሐፍት ሁሉ እንዳሉ እናምናለን። ይሄንን ያለማመን ችግር ትልቅ ፈተና ሆኖ ይገኛል። በየዘመናቱ እያገረሸ ይመጣል። በተለይ ደግሞ የሰው ልጅ አእምሮ፣ የሰው ልጅ ይሄ ኢንተሌክቹዋል ኤክሰለንስ ወይ ደግሞ የሰው ልጅ የማሰብ አቅም፣ የሰው ልጅ የልህቀት የአእምሮ ልህቀት እየወረደ ነው የመጣው። ጥናቶችን ካያችሁ ይሄ በሆነ ቁጥር ሰው ለኑፋቄ ቅርብ እየሆነ ይሄዳል። ለምን? ምንፍቅና ብዙ ማሰብ፣ ብዙ ማሰላሰል፣ ብዙ መጨነቅ፣ ብዙ መጸለይ አያስፈልግም። ቀላል ነው። በቃ እመን ትድናለህ ነው። በኢየሱስ ክርስቶስ እመን፣ ከዛ ድኛለሁ ትላለህ። በቃ ተሲት ጨረስክ። ምስጢራት የሉም። እለት ከስጋ ባህሪ ጋር ከሰይጣን ፍላጎት ጋር ተጋድሎ የለብህም። ሌላ ለድነትህ ካንተ የሚጠበቅ ግዴታ የለም ማለት ነው። ድኛለሁ ከዛ እና ራስን ወደ ቁስነት ደረጃ ማውረድ ነው። መጽሐፍ ቅዱስ ግን መዳናችሁን ፈጽሙ ነው የሚለውና ይሄንን ያለመረዳት በጣም ትልቅ ፈተና ሆኖ እንግዲህ አሁን አባ ገብርኤል የሚባለው ለአቡነ ሄኖክ ከፍተኛ ተቀናቃኝ ሆነው አዲስ አበባ ሀገረ ስብከትን የመረከብ ፍላጎት ነበራቸው። አሁን ባሉበት ሁኔታ ግን ያ እድል የሚኖራቸው አይመስልም። ይልቁንም የተሰጣቸውንም ቀኖናም በፖለቲከኞችና በአባገዳዎች በምናምን ተቃውሞ እንዲቀርብ አድርገው በሲኖዶስ የተሰጣቸውን ቀኖና በበዓታቸው እንዲቆዩ በ5 ኪሎ እኮ ነው ያው እንዲቆዩ የተሰጣቸውን ቀኖና ወደዛ ብለው ማን ነው የምን ሲኖዶስ ነው እኔን የሚያዘኝ ብለው ማለት ነው። ከሆነም መንግስት ነው እኔን የሚያዘኝ ነው። ክህነት እኔን አያዘኝም ነው። የቤተክርስቲያን መንፈሳዊ ጉባኤ እኔን አያዘኝም ነው። ሄዱ። ያው በእኛ አይን ወይ ደግሞ በአማኞች አይን በክርስትና አይን ይሄ ወንበዴነት ነው፣ ዱርዬነት ነው፣ መናፍቅነት ነው፣ ከሃዲነት ነው፣ ነውረኝነት ነው፣ ጋጠወጥነት ነው። ለምን እንዲያው ትክክል እንኳን ባይሆን ይሄ ጉዳይ አንድ መፍትሄ እስኪሰጠውና አንድ ልባት እስኪሰጠው ትምህርቱም በቤተክርስቲያን አስተምሮ በሊቃውንት ጉባኤ ተመርምሮ ልክ ነው ልክ አይደለም እስከሚባል ድረስ አይሂዱ፣ የትም እዚሁ ይሆኑ ተባሉ። እስር አይደለም ሲሆን እኮ ገዳም ይግቡም ሊባል ይችላል። ከዚህ ባቸው ሊታዝ ይችላል። አንድ ካህን እንዴ እሳቸው እኮ ንስሐ አባት ሊኖራቸው ይገባል። እንዴ የኔ ንስሐ አባት የኔን ሁኔታ መርምረው 15 ቀን ሱባኤ ግባ፣ ይሄን እንዲህ አታድርግ ቢሉኝ ለካህን መገዛት ግዝት እኮ ነው። ያን መተላለፍ የለብኝም። ለምን? ክርስቲያን ቆንኩ ማለት ነው። ክርስቲያን ቆንኩ አለበለዚያ ፖሊስ መጥቶ ጠመንጃ መጥቶ አይደለም እኔን የሚያግደኝ። እንደዛ ከሆነ ሽፍታ ሲሆን ፖለቲከኛ ሲሆን ጉዳዩም የፖለቲካ ስራ ሲሆን የሃይማኖት ስራ ሲሆን ግን አንድ ተራ ካህንም ቢሆን ከገዘተ ትልቅ ቦታ አለው። እንኳን ቋሚ ሲኖዶስ በሲኖዶስም በሐዋርያት ስም አንድ ነን ተባብለው የተሰባሰቡበት የመንፈስ ቅዱስ ጉባኤ የወሰነውን ውሳኔ ቀርቶ ማለት እንግዲህ እሳቸው ለሲኖዶስ ካልተገዙ ለማን ነው የሚገዙ?
ለማን ነው የሚታዘዙት? ሳለማርያም ቶላ አባ ገብርኤል ማን ነው የሚያዛቸው? እሺ እሳቸው ፈላጭ ቆራጭ ናቸው፣ ንጉስ ናቸው፣ እግዚአብሔር ናቸው፣ አምላክ ናቸው። ማንም አያዛቸው። ስለዚህ ማንም የማያዘው ማንም የማይመረምረው ለማንም ተጠሪነት የሌለው ዝም ብሎ ጉልበተኛ ዝም ብሎ ሽፍታ ዝም ብሎ ወንበዴ ወሮ በላ ከሆነ እንዴት አባት ይሆናል? እንዴት እምነት ይጣልበታል? እንዴትስ ኃላፊነት ሊሰጠው ይችላል? እንዲህ ላለው ጥሰው ሄዱ ቀኖናው እና የአምቦ ክርስቲያኖችም እንግዲህ በክርስቲያኖቹ ስም የተደረገው ቤተ ክህነት እንደሚታወቀው መዋቅሩ ልደርባይ ከእውቀትም ከምግባርም በጎደልን ሰዎች የተሞላ እንደሆነ እንግዲህ በየደረጃው በሰፊው ታይቷል። አምቦም የታየው ይሄንን ነው እና መግለጫ የሰጡት ሰው ሰምታችሁ እንደሆነ ሰምተናቸው መመለስ እንችላለን። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎች እና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ ዓርብ የ2017 ዓ.ም በዓለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስ አስመልክቶ ቤዛ በሚለው የጌታችን መድኃኒታችን ኢየሱስ ክርስቶስ የቤዛነት ሥራ መተኪያና አቻ የማይገኝለት ፍጹም ዘላለማዊ መሆኑን በማያሻማ ሁኔታ ገልጸው ያስተማሩትን ትምህርት የተለየ ትርጉም በመስጠት አንዳንድ ወገኖች የተለያዩ ብዙሃን መገናኛዎችን በመጠቀም ከአውዱ ውጭ የየራሳቸውን ትርጉም በመስጠት ለሃይማኖት የተቆረቆሩ አስመስለው ሲያራግቡ እንደነበር ይታወሳል። በአባገዳዎች ወዘተ እንግዲህ በደረደራቸው አካላት በመምህራኑን ሁሉ አስተዳዳሪዎችን ሁሉ ዋቢ ያደርገዋል። የሁሉም ነው ወይ ካልን ስለዚህ አስተዳዳሪዎቹ ሁሉ በመዋቅሩ ያሉት በዛ ያሉት መምህራን ሁሉ ኦርቶዶክሳውያን አይደሉም ማለት ነው። ወላዲተ አምላክን የሚሳደቡ ናቸው፣ እንደ መናፍቃን አድርገው የሚያምኑ ናቸው፣ በክርስቶስ የባህሪ አምላክነት የማያምኑ ናቸው። እንደሱ እንደማለት እኮ ነው። ነገረ ማርያምን የእመቤታችንን ክብር የሚቃወም ሰው በክርስቶስ የባህሪ አምላክነት የማያምን ሰው ነው። በክርስቶስ ፍጹም አምላክ ፍጹም ሰውነት የማያምን ነው። በክርስቶስ ፈራጅነት በክርስቶስ አምላክነት የማያምን ሰው ነው ነገረ ማርያምን የሚቃወም ሰው በነገራችን እና ነገረ ማርያም ድንበር ነው ለኑፋቄ ሰው ለእመቤታችን ወይ ደግሞ ለቅዱሳን ባለው ክብር እምነቱ የሚለካው ያ ለክርስቶስ ሰዎች ያላቸውን ቦታ ክብር ወይ ደግሞ እምነት በክርስቶስ ዙሪያ ያላቸውን እምነት የሚገልጥ ስለሆነ ነውና አምቦ ወይ ደግሞ የምዕራብ ሸዋ ሀገረ ስብከት ሁሉም እንደዛ እንዳልሆነ እናውቃለን። ለኔም የተወለድኩበት ያደግኩበት ክህነት የተቀበልኩበት ሀገረ ስብከት ነው። በረከታቸው ይደረብን አቡነ ኤጲፋንዮስ ናቸው ለኔ ድቁና ሊሰጡኝ። የግንደበረት ኦርቶዶክሳውያን አምቦ እስከ ባኮ ድረስ የኖርኩበት እና ያደግኩበት ነው። ያም ባይሆን ይሄ መሆን ላያስፈልግ ይችላል። በቤተ ክህነት በመዋቅር ደረጃ ያሉ ሰዎች ያው ሊቀ ጳጳሱ አድርጉ ያላቸውን ካላደረጉ ከእንጀራቸው ይቆረጣሉ። ካህኑ እንደሚታየው ያው ልጆችም ይኖራቸዋል፣ ቤተሰብ ይኖራቸዋል። በዚህ በተወደደ ኑሮ ምን ያደርጋሉ ቤተሰባቸውን። በዛ ላይ የተለመደ ያናኗር ደግሞ አለ። ስለዚህ ሊቀ ጳጳሱ ያላቸውን ነው የሚያደርጉት። ገና ሲሾሙም ደግሞ ለኔ እንደፈለግኩ የሚታዘዘኝ ይሆናል ወይ ተብሎ ተመርጦ ነው የሚሾመውና በየደረጃው ሰው የሚቀመጠው እንደዛ ስለሆነ እሱን ስለምናውቅ ከዚህ አንፃርም እንረዳቸዋለን። እንደ ህዝብ ግን ህዝብ እንደዛ ሊል አይችልም። በቃ ምንም እኮ አስተምሯቸውን አንዳንድ አካላት እናንተ ሲኖዶስ ናችሁ ወይ ማን ናችሁ? ሲሆንም እኮ በሲኖዶስ ይታይ በሊቃውንት ጉባኤ ይታይ ነው የሚባለው። በሊቃውንት ጉባኤ አይታይ። ሲኖዶስ ያለውን አንቀበልም ካለ አንድ ሰው ኦርቶዶክሳዊ አይደለም። በሲኖዶስ ካላመነ አንድ ሰው ኦርቶዶክሳዊ አይደለም። ይሄ የታወቀ ነው። ከጥንት ጀምሮ ቤተክርስቲያን የመጣችው በዚህ መንገድ ስለሆነ ማለት ነው። ሲኖዶሳችን ችግር አለበት። አዎ፣ ያን ግን የምንፈታው በያለንበት እያንዳንዱ ራሱ ልክ አድርጎ አይደለም። በየጊዜው እኮ
በቱንቢ ሚዲያ እንኳን እንደምታዩት ሲኖዶሱ ጋር ላይ ያሉት ችግሮች በየጊዜው ይነሳሉ፣ ይወራሉ። አንዳንዶቹ እንዲያውም ሲኖዶስ የለንም ይላሉ። ለዛ ግን በቃ ሲኖዶስ እዚህን መስረት እዚህ ሀገረ ስብከት ራሱ አይደለም። ያ እንዲስተካከል ነው ትልቅ ተጋድሎ የሚደረገው። በተቻለ መጠን ማዕከላዊነትን፣ ማዕከላዊ አንድነት፣ ኦርቶዶክሳዊ አንድነት፣ ክርስቶሳዊ አንድነት፣ ቤተክርስቲያናዊ አንድነት በተጠበቀ መልክ የገባንበት ትልቁ ስብስብ ችግር እንዲፈታ የሚፈለገው ማለት ነው። እሳቸው ደግሞ ከዚህም የተሻሉ አይደሉም። እዛ ውስጥ ካሉ ችግሮች አንዱ እሳቸው ናቸው እና ስቲል እንደዛም ሆኖ የችግሩ አካል ሆነው የዛው ሲኖዶስ አባልም ናቸው። ስለዚህ አባል ነኝ ካሉ በዚህ ሲኖዶስ አምናለሁ አካል ነኝ ብለው አባል ከሆኑ ለዛ ሲኖዶስ መገዛት ነው ያለባቸው። አባልም ነኝ ለዚህ አልገዛም ማለት ይቻላል አይቻልም? እና እውነታው ይሄ ነው። በጉልበት ግን ይቻላል። እየታየ እንዳለው በብልጽግና ኃይል ይቻላል፣ በፖለቲካ ኃይል ይቻላል። ግን አይቻልም በእግዚአብሔር አይን፣ በመንፈሳዊ ህይወት አይን፣ በመጽሐፍት አይን ግን አይቻልም። ስለዚህ ያደረጉት ስራ ጉልበተኝነት ነው። ልክ እንደ ጎረምሳ ማን ያዘኛል የማለት አይነት ነገር ነው። በኦሮሞ ባህል እንኳን ለሽማግሌ ይታዘዛል ሰው። በኦሮሞ ባህል እንኳን ከሄድን ለሽማግሌ ይታዘዛል። ስለዚህ እርሶ ወይ ለአባገዳ ነው የምታዘዘው፣ ስለዚህ ተጠሪነቴ ለአባገዳ ነው ይበሉን፣ ወይ ለሽመልስ ነው ይበሉን፣ ወይ ለአዳነች አቤቤ ነው ይበሉን፣ ወይ ጫካ ላለው ኦነግ ነው ይበሉን። ተጠሪነቶ ለማን ነው? ተገዥነቶ ለማን ነው? ታዛዥነቶ ለማን ነው? በሃይማኖት ሳይሆን በእምነት እንዲያው ለእግዚአብሔር ነው መገዛው፣ ለእግዚአብሔር ነው የሚታዘዘው ይላሉ። ለእግዚአብሔር ግን በየት በኩል ነው የሚታዘዙት? በአዳነች አቤቤ በኩል ነው የሚታዘዙት? በነበጋሻው ምናምን በማን ነው ስሙ በጸጋዬ ደበበ በኩል ነው? በፍኖተ ጽድቅ በኩል ነው የሚታዘዙት? በየት በኩል ነው? መዋቅር ሊኖሮት ይገባል አይደለም? ቅጥር ሊኖሮት ይገባል፣ በረት ሊኖሮት ይገባል። ከየትኛው መንጋ ነው የሚለውን ግልጽ ማድረግ መቻል አለባቸው። እና አቡነ ሄኖክ በዚህ ተገላገሉ ማለት ነው። እና እንዲህ ያሉ ታላላቅ ሰዎች የወደቁበትን መምህራችን ዲያቆን ታደሰ ወርቁ የማይታሙበት ጠንካራ የቤተክርስቲያን መምህር ናቸው። እና በትላንትናው ዕለት ታስረዋል። እስከዛሬ ድረስ በሞከር ነው እንግዲህ እንዴት እንዳሰሯቸው ምን እያደረጓቸው እንዳሉ አይታወቅም። እና የአብይ አህመድ አገዛዝ መቼስ ህግም እግዚአብሔርም ባህልም ትውፊትም ስርዓትም ምንም የማይገዛው ነው። ምን ሊያደርጋቸው እንደሚችል አናውቅም። የሚሆነውን እናያለን። እሳቸው የታሰሩበት ምክንያት በአንዳንድ ማህበራዊ ድረገጾች እንሰማለን። ጠቅላይ ሚኒስትሩ እንግዲህ በፊት ሳንመረምር አናስርም ወዘተ ብለው ነበር አይደለም? መርምረን እናስራለን እንጂ አስረን አንመረምርም ብለው ነበር። እንደዚህ አድርገው የዋሹን በጣም ማአት አለ። ለምን? ውሸትን ህሊናቸው ስለሚፈቅድላቸው፣ ሃይማኖታቸው ስለሚፈቅድላቸው፣ ስብዕናቸው ስለሚፈቅድላቸው፣ ህይወታቸው ስለሚፈቅድላቸው የሚኖሩበት ነው። ሰሞኑንም የሚያደርጉት ኢንሳና ኢንፎርሜሽን ምናምን ይሄም እንደ ሳይበር አርቲፊሻል ኢንተለጀንስ ምናምን ኢትዮጵያ ይሰራ ተብሎ ከሆነ ሀገር ኮንትራክት ሰጥቶ ሌላ ሀገር እንዲሰራ ከዛ እኛ ሰራ። በጣም ማአት ውሸት ውሸትን እንደ ትልቅ ጦር መሳሪያ አድርገው የቆመበት አገዛዝ ነው። በዛ ላይ ደግሞ ወንጌላዊ ነኝ፣ ሃይማኖተኛ ነኝ፣ ኢየሱስዬ የሚል ነው። ጸሎት ሁሉ ይደርሳል ይባላል። በዛ በኩል እንደ ኳየር ከቤተ መንግስቱ አይጠፋም። ብዙ ደግሞ ቁጥራቸው ቀላል የማይባል ሰውየው እንዲያው ጴንጤ ነው ጌታ ነው የቀባው ብለው የአምላክ ያህል የሚደግፉት አሉ። ፍጹም አይሳሳትም ለነሱ ሰውዬና አሉ። እንደዛም ሆኖ ግን ያው በእውነት በትክክል የሚታየው ውሸት እና የውሸት ደግሞ የዲያብሎስ ነው። ዲያብሎስ እሱ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል። ከቀድሞም ጀምሮ የሐሰት አባት ነው የሚለውና ሐሰትን መንገዱ ያደረገ ስርዓት ነው። እና ዲያቆን ታደሰ ወርቁን አስረዋል። በማህበራዊ ሚዲያዎች ለስራቸው ምክንያት ነው ተብሎ የተነገረው በቅርቡ በኢትዮ ፎረም የወጣ አንድ ዘገባ አለ። ቅዱሱ ስለላ የሚልና የቤተ ክህነት ሰላዮች የሚል የወጣ መረጃ አለ። ያንን ጽሁፍ ኢትዮ ፎረም አንድ የቤተ ክርስቲያኒቱ መምህር የላኩልን ጽሁፍ ብሎ ነው የሰራው ያንን ፕሮግራም። መምህሩ በስም አልተጠቀሱም። ያንን
ታደሰ ወርቁ ነው ብሎ ዳንኤል ስላመነ ዳንኤል ክብረት አሳስሮታል ነው። እኔ በኔ እይታ ታደሰ ወርቁ ሊሆን እንደማይችል እርግጥ ኢትዮ ፎረም ከመንግስት ባለስልጣንም ያገኘውን ከፈለገ ከጳጳስም ያገኘውን ከፈለገ ከራሱ ከደህንነት መዋቅሩ የሰጡትን whatsoever በሌላ ስም ሊያቀርብ ይችላል። ቤተክርስቲያኒቱ አንድ መምህር እንደሰጡኝ ብሎ ሊያቀርብ ይችላል። ኦር የቤተክርስቲያኒቱ ዘበኛ ሾልከው እንዳቀበሉኝ ብሎ ሊያቀርብ ይችላል። ለምን እንዲህ አይነት መረጃ በሚዲያ ስንሰራ ይታወቃል። ምንጫችንን ፕሮቴክት ማድረግ ስንፈልግ መረጃውን ከሰጠን ሰው ጥርጣሬውን ማራቅ አለብን። ማራቅ ስላለብን አርቀን የሆነ አካል እንደሰጠን እናደርጋለን። እኔ ራሴ ከቤተ ክህነት ውስጥ ካሉ ሰዎች አንድ ሰው መረጃ ቢሰጠኝ ከደህንነት ጋር የተገናኘ ከሆነ ከደህንነት መዋቅሩ የተሰጠኝ መረጃ አድርጌ ላቀርበው ይችላል። ከደህንነት መዋቅሩ የተሰጠኝ ከሆነ ደግሞ ከዛ ሰው ለማራቅ ስል ወደ ቤተ ክህነቱ ልወስደው ይችላል እና ኢትዮ ፎረም እንደዛ ብሎ ስላቀረበ ያ ሚዲያ እንደሚታወቀው የኦርቶዶክስ ወዳጅ አይደለም። እንደምታውቁት እንደኔ አይነቱ ወንበዴ ሁሉ በየቦታው የተናገረውን የቤተክርስቲያኒቱ አቋም አድርጎ ቤተክርስቲያኒቱን ለጥቃት ሲያመቻች ቤተክርስቲያኒቱ ላይ የሚደረገው ነገር ሁሉ ትክክል እንደሆነ አድርጎ የሚያቀርብ ሚዲያ ነው። እንደሚታወቀው ቤተክርስቲያን ጉባኤ አድርጋ በሲኖዶሷ በነገራችን ላይ ትግራይን ጦርነት በሚመለከት የተናገረችው ጉባኤ አድርጋ ሲኖዶስ አድርጋ በሲኖዶሷ ከአንዴም ሁለት ሶስቴ ጦርነት ይቁም፣ ሰላም ይሻላል፣ እርቅ ይፈጠር ብላ በተደጋጋሚ የተናገረችው አለ። ያ ሁሉ ተቀባይነት የለውም። ከዛ መሃል አንድ ጳጳስ ወይ ደግሞ አንድ መምህር የሆነ መድረክ ላይ የተናገረው ግን ተቀባይነት አለው። ቤተክርስቲያኒቱ አለች ተብሎ ይወሰዳል። ቤተክርስቲያን አለች ለማለት በመሰረቱ አንድ ሰው አንድ ጳጳስ ወይ ደግሞ አንድ መምህር ወይ ደግሞ እኔ የምናገረው ነገር የኦርቶዶክስ ተዋሕዶ ቤተክርስቲያን አቋም ሊሆን አይችልም፣ አይገባም። ቤተክርስቲያን በሲኖዶሳ ይሄ አቋሜ ነው፣ ይሄ አቋሜ አይደለም ብላ የተናገረችው ካለ እንደሱ ነው መባል ያለበት። ከዛ ውጪ ደግሞ የመዋቅሩ መሰረታዊ ችግሮች በዛው ልክ መታየት መቻል አለባቸው። በዚህ ሚዲያ እንደምታውቁት ቤተክርስቲያኒቱ ጦር እንዳዘመተች ተደርጎ ነው ሲዘገብ የከረመው። አብይ አህመድን መጀመሪያ ላይ የደገፈው ህወሓትን የተቃወመ ሁሉ የትግራይን ህዝብ የትግራይ ህዝብ ጠላት አድርጎ በሁለቱ መካከል ጥላቻን የሚዘራ እና ህወሓትን አምላኩ አድርጎ የሚያመልክ ሲያመልክም የኖረ ሚዲያ ነው። እንደምታውቁት ቀሪው የኢትዮጵያ ህዝብ ሁሉ በትግራይ ጥላቻ ያበደ አብይ አህመድን የደገፈ ሁሉ በትግራይ ጥላቻ ያበደ አድርጎ የሚዘግብ ነው። አብይ አህመድን በወቅቱ ብዙ ሰው ደግፏል፣ ብዙዎቻችን ደግፈናል። አዎ ሰው መልካም ለስራ ብሎ ሲመጣ የትግራይ ህዝብም ደግፏል፣ ምንም ጥያቄ የለውም። ትግራይም ሄዶ ከትግራይ ህዝብ ጋርም ተወያይቷል፣ ከአማራ ህዝብ ጋርም ከሁሉም ጋር እና ሰው መልካም ለስራ ብሎ ሲመጣ ባንደግፍ ኖሮ ከዛ ቢበላሽ ቢለወጥ አዎ ስላልደገፍ ነው ይባላልና በዚህም ምክንያት በወቅቱ ሰው መልካም ለስራ ብሎ ሲነሳ ሰው አስረን አንመረምርም፣ መርምረን ነው የምናስረው ማሰር ካለብን ብሎ ሲል ይሄንን ካልደገፍን ዛሬ መቃወም ችግር ይሆን ነበር እና እንደገና በህወሓት በኩል የሆነውን ሰው ናሽናሊ ለመረዳት አይሞክርም። በህወሓት በኩል የሚሰራው ፕሮፓጋንዳ ሰው ህወሓት ላይ አንድ ቃል ቢናገር የትግራይ ህዝብ ላይ ተናገረ ማለት ነው። ስለዚህ ህወሓትና የትግራይ ህዝብ የአንድ ሳንቲም የሁለት ገጽታ ሳይሆን የአንድ ሳንቲም አንድ ገጽታ አድርጎ ለማስረዳት ወይ ደግሞ ለማሳየት ይሞክራሉ። ግን ያ ልክ አይመስለኝም። በታሪክ ደረጃ መታየት የሚችሉ ብዙ ጉዳዮች ይኖራሉ። ዛሬ ባለበት ሁኔታ እንደዛ ከታየ ህወሓት የሰራቸው በጣም ብዙ ወንጀሎች አሉ። አሁን ሰሞኑን ያንን የጥናት ዶክመንት እያነበብኩ ነው። እንደምታዩት ራሱ በህወሓት በመሰልጣን ላይ ባለበት ጊዜ እንኳን በወልቃይት ጠገዴና ጠለምት በ10 ዓመት ውስጥ ማዕከላዊ ስታቲስቲክስ ኤጀንሲ ቆጠራ በ10 ዓመት ውስጥ ከአጠቃላይ ነዋሪው 31000 በላይ ከ31000 በላይ ሰው የት እንደገባ አይታወቅም፣ ጠፍቷል። ይሄ ባዶ 6 ተብሎ ከሚጠሩት ገሃነም በሚባለው ብቻ ከ54000 ሰው በላይ እንዳለቀ ባለፉት 30 ምናምን ዓመታት ከ1972 ጀምሮ እንዳለቀ ነው ጥናቱ የሚያሳየው። እና የትግራይን ህዝብና ህወሓትን ትግሬ የተባለና ተጋሩ የተባለ እና ህወሓትን አንድ አድርገን የምንረዳ ከሆነ ይሄን ሁሉ
መልካም ነገሩን ብቻ ሳይሆን መጥፎ ነገሩንም ለህዝብ ልንሰጠው ነው ማለት ነው። ድርጅትና ፓርቲ ይለያያል። አሁን የትግራይ ህዝብ ህወሓትን እየተቃወመ ሰልፍ እየወጣ ነው እንደምታዩት በአንዳንዱ አካባቢ እዛ ውስጥ ለመግባት አይደለም። ግን ህዝብና ፓርቲና ድርጅት አንድ ሊሆን አይችልም። ድርጅቱ ግን ምን አደረገ? እሱ ላይ የሚወረወረውን ነገር ሁሉ እንዲህ ያሉክ እንዲህ ያሉ እያለ ወደ ህዝብ ያላክካል። ኢትዮ ፎረም ሲያደርግ የኖረው እንደዚህ ለህወሓት የተባለውን ሁሉ ሰው ህወሓትን የተቃወመ ሁሉ የትግራይን ህዝብ የተቃወመ አድርጎ ያቀርባል። በዛ ውስጥ በጦርነቱ ውስጥ ስለተፈጸመው በደል ምናምን አይደለም ያወራው። በመርህ ደረጃ ግን ይሄ እና ይሄ ሚዲያ ያንን ጽሁፍ ከቤተክርስቲያኒቱ መምህራን ከአንዱ መምህር አገኘው ብሎ ነው ያንን ጽሁፍ ያወጣው። ያንን ደግሞ እነ ዳንኤል ክብረትና አብይ አህመድ ኦኬ ይሄ ጥሩ አጋጣሚ ነው ብለው ኦኬ ከቤተ ክህነት መምህራን አንዱ ሊሆን ይችላል። ያ ኦፍ ኮርስ መረጃውን በደንብ ሲሰሙት እኮ ያን መረጃ መስጠት የሚችል ሰው ያ መረጃ እውነት ከሆነ ወይ ከጳጳሳቱ አንዱ ወይ እዛው ቤተ ክህነት መዋቅር ውስጥ በጣም ቁልፍ የሚባል ቦታ ላይ እለት ተለት ያለውን እንቅስቃሴ የሚያይ ቋሚ መደበኛ ሰራተኛ መሆን መቻል አለበት። አለበለዚያ ደግሞ ከደህንነት ቢሮ ወይ ደግሞ ለዛ ለደህንነት ቢሮ ቅርብ የሆነ መረጃ ያለው አካል መሆን መቻል አለበት። መምህር ታደሰ ወርቁ እስከማውቀው ድረስ የቤተ ክህነት ተቀጣሪ አይደለም። ቤተ ክህነት ውስጥ የሆነ ቢሮ ሰራተኛ አይደለም። የቤተ ክርስቲያኒቱ ግን መምህር። ስለዚህ ነብይ አህመድ አጋጣሚውን ለምን ተጠቀሙበት? ቤተ ክርስቲያኒቱ ያላትን ቁልፍ ሰዎች ማሸማቀቂያ አድርጎ ተጠቀሙበት። ይልቁንም ይበልጡን ከፍኖተ ጽድቅ ጉዳይ ጋር በተገናኘ በጣም ከደከሙ ያ ድርጅት እንዲስተካከል ለምን ያም ሰው አቅም አለኝ እግዚአብሔር በሀብት ባርኮኛል በዚህ ማገልገል እፈልጋለሁ ብሎ ሲመጣ ከዛ ወደ መንፈቅና ሄዶ ነበር ተመለስኩ ብሎ ሲመጣ ኦኬ ከመግፋት ወደ ቀናው መንገድ የበለጠ እንዲስተካከል እናግዘው እንርዳው በሚል አብረው ብዙ ከደከሙ ሰዎች ዲያቆን ታደሰ ወርቁ አንዱ። እንዲያውም አንዳንዶች ያን ጊዜ እንዲያውም በቃ ታደሰ ወርቁ ሆኖብን በጣም አንዳንዶቹ በጣም መናከብራቸው መምህራን ሆኖብን እንጂ የመተዳደሪያ ደንብ ምናምን ተብሎ ብዙ መምህራን እኮ መናከብራቸው ሰባኪያን እነሱ ሆኖብን እነሱ ስር እየተሸሸገ ፍኖተ ጽድቅ የበለጠ ለማጋለጥና ለመቃወም አልተመቸንም ነበር። እዛ ድረስ ነው በጣም ድጋፍ ያደረጉለትና አብሮት ለመቆም የሞከሩት። ሰሞኑን ግን በመንክር ሚዲያ ላይ ካያችሁ ሰፋ ያለ የሁለት ሰዓት መርሃ ግብር ከወንድማችን የማርያም ወርቅ እና ዲያቆን ታደሰ ወርቁ ጋር ቆይታ አድርጎ የድካማቸውንና ጸጸታቸውን በጣም ቁጭታቸውን የገለጹበት እና ይሄ ፍኖተ ጽድቅ የሚባለው ድርጅት ሊሻሻል የማይችል ተቆርጦ መጣል ያለበት ካንሰር እንደሆነ ዩኒፋቂ ካንሰር እንደሆነ ገልጸዋል። ከነሱ የበለጠ ያን ድርጅት መረዳት እና ስለዚህ መናገር የሚገባው ሰው ያለ አይመስለኝም። እና አሁን ሲኖዶሱ በዚህ ጉዳይ ላይ ምን እንደሚወስን እንጠብቃለን። ሚሊዮነሩ ፍኖተ ጽድቅ የነ ሳዊሮስ ወዳጅ በነገራችን ላይ ያው የሸገር ሀገረ ስብከት እና ደቡብ ምዕራብ ሸዋ ዛለም ገና ወዘተ ኢንቨስትመንት አለው ሰውየው የሳዊሮስ ወዳጅ እና ሳዊሮስም ወደ ስራ አስኪያጅ መምጣቱ ለዚህ ሰውም ጥሩ ሊሆን ይችላል ንፋቂውን በደንብ እንዲያስፋፋና ይሄ አደገኛ ሁኔታ አለ። ያንን በደንብ አድርገው አፍረጥርጠው ነው በዛው ውይይት የገለጹት። ተቃውሞውንም በደንብ እየገለጸውና ከዚህ ጋር የተያያዘ ሊሆን ይችላል። ምንም ይሁን ምን ግን አጋጣሚውን መንግስት ቤተክርስቲያን በእያንዳንዱ አጋጣሚ ቤተክርስቲያኒቱን በደንብ ለመምታት ቤተክርስቲያን ያሏትን ጠንካራ ሰዎች ለማሳደድ ለማሸማቀቅ ይጠቀምበታል። የዛ አካል ድርጊቱ የዛ አካል መሆኑ የታወቀ ነው። እስካሁን በዚህ ምክንያት ተጠርጥሮ ታሰረ እንኳን አላለንም መንግስት እና ይሄ ሌላኛው ክሪቲካሊ መታየት ያለበት ጉዳይ ነው። ለመምህራችን መምህር ታደሰ ወርቁ እንጸልይለት። እነ ዳንኤል ክብረትም ሊያሳስሉት የሚችሉት በፊት ዳንኤል ክብረትን በመስማት ስርዓቱ ላይ ያለውን ተቃውሞ ወይ ደግሞ ለቤተክርስቲያን ህልውና ቤተክርስቲያን ላይ የሆነው ባለው ጉዳይ ላይ ለጊዜው አስተያየት ባለመስጠት
ቆይቷል ነው። አሁን ግን ያን አቋም ቀይሯል የምናውቀውና የምንሰማው መረጃ። በዚህ ምክንያት ዳንኤል ክብረትም ሊያሳስረው እንደሚችል ይጠበቃል። ይሄን አያደርግም የምንለው አይደለም ዳንኤል ክብረትም ቢሆን ማለት ነው። እና መቼስ ለእግዚአብሔር የሚሳነው ነገር የለምና በጸሎት መምህራችንን እናስባቸው። ከዛ ውጪ ግን እንዲህ ያሉ ነገሮች እንዳይቀጥሉ ለዋናው መፍትሄ አጥብቆ መስራት ያስፈልጋል። ያም የሰው ደም ካልጠጣ፣ ሰው ካላሰረ፣ ሰው ካልገደለ እንቅልፍ የማይወስደው ስብስብ እንዲጠፋ እንዲህ ያለ ስርዓት እንዲህ ያለ አገዛዝ እንዲጠፋ ነው። ሌላው መረጃ የግንቦት ሲኖዶስን እንግዲህ ወደ ሲኖዶሱ ጉዳይ ነው የምንመለሰው። ሲኖዶሱን በሚመለከት በጣም ተጧጥፈው ያሉ ጉዳዮች፣ ጉባኤው እየተካሄደ ነው፣ ተቋርጦ ነው ወይስ ተውት ነው በሚያስብል መልኩ እንግዲህ ግንቦት 6 የነበረውን ሁኔታ መግለጫ ከሰጡን በኋላ ምንም አይነት መግለጫ እየሰጡን አይደለም። ዛሬ ግንቦት 11 ነው። የቅዱስ ያሬድ ዓመታዊ ክብረ በዓል ነው። በነገራችን ላይ እንኳን አደረሳችሁ። የቅዱስ ያሬድ በረከቱ ይደርብን። በእውነት የነ ቅዱስ ያሬድ አምላክ እግዚአብሔር አምላካችን ቤተክርስቲያንን ይጠብቅልን በእውነት። ከዛ በኋላ እየወጡ ያሉ መረጃዎች ሊቃነ ጳጳሳቱ በዚህ ቦታ ላይ መሰረተ ድንጋይ ያኖሩ፣ እንዲህ የተባለውን ግንባታ መረቁ፣ ወዘተ ወዘተ ነው ማለት ነው። እና እንግዲህ ከጉባኤው ጎን ለጎን ይሄ ነው እየተደረገ ያለው። ስለዚህ ጉባኤው ብዙም የማያስጨንቅ አባቶቻችን ፈታ እያሉ እያካሄዱት ያለ እንደሆነ ነው የሚያሳየን። ይሄ እንግዲህ በዚህ በግንባታና መሰረተ ልማት መሰረተ ድንጋይ በማስቀመጥ ደግሞ የአዲስ አበባ ሀገረ ስብከትና ሳዊሮስ ለምን አሁን በጣም ድንጋይ የሚወድ ቤተ ክህነት ስለሆነ ያለን አጠቃላይ አሁን ያለን መዋቅር ከድንጋይ ጋር በፍቅር የወደቀ ስለሆነ በሲኖዶሱም ላይ የሚያስከብረውና ለሹመት የሚያስመርጠው ግንባታ ድንጋይ ነው ማለት ነው። ድንጋይ ነው። ስለዚህ አቡነ ሄኖክ በስልጣናቸው ለመቀጠል እንደሚባለው አይደለም ገንብተው ሰብስበው አንስተው የማይጨርሷቸውን መሰረተ ድንጋዮች በየቦታው እያስጣሉ ነው። ሳዊሮስ ደግሞ ቀደም ሲል በሀገረ ስብከታቸውና በህዝብ ግንኙነቱ በኩል ያስቀመጡትን ሲያስነግሩት የቆዩትን የፕሮፓጋንዳ የምርጫ ቅስቀሳ የምረጡኝ ቅስቀሳ እውን ለማድረግ ትላንት ግንቦት 10 በሸገር ሀገረ ስብከት ገላን ጉዳና ፉሪ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ባለ 3 ወለል ህንጻ በ3 አመታት ሲያስገነባ ቆይቶ አስመርቋል። በምረቃ ስነ ስርዓቱ ላይ አቡነ ሳዊሮስ እንግዲህ በነገራችን ላይ ስልጣናቸው በጣም ብዙ ነው። የአቡነ ሳዊሮስ የሸገር ከተማ እና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ናቸው። የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ናቸው እና ሌሎች በጣም ብዙ ሊቃነ ጳጳሳት ተገኝተዋል። እነ አቡነ ሩፋኤል በጣም ብዙ ቢያንስ ስንት ይሆናሉ? 1 2 3 4 5 6 7 8 እሳቸውን ጨምሮ 9 ሊቃነ ጳጳሳት ናቸው የተገኙት። ማታ አይደለም ወይ በጣም በጧት አይደለም፣ ቀን ነው እንደምታዩት ፀሐይ አለ ምስሉ ላይ። ስለዚህ በቦታው ላይ ሄደው መመረቅ ነበረባቸው። ጉባኤውስ ታዲያ ትላንት አልተደረገም ወይስ ተደርጓል? ወይስ ለአቡነ ሳዊሮስ የህንፃ ምርቃት ተብሎ የግማሹ ቀን ጉባኤ በቃ ረፍት ይሁን ተብሎ ወይ ደግሞ ሙሉ ቀን ተደርጎ ማታ ላይ ተሰብስበው ይሆን? የምናውቀው ነገር የለም በእውነቱ። እና የጉባኤው እየተደረገ ያለው የቤተክርስቲያን ጉባኤ ሳይሆን አንጋሽ ጉባኤ ነው። የሆነ ሰውን የማንገስ የሆነ ሰውን ወደ ስልጣን የማምጣት ማለት ነው። ወደ 11 ጳጳሳት ናቸው እዚህ ቦታ ላይ የተገኙት ማለት ነው። የሳዊሮስ ሎቢ ነው። ትላንትና እነሱ ይሄን በሚያደርጉበት ሰዓት አቡነ ኤልያስ እንግዲህ ጉባኤው ከሌላ አይቀር ብለው ወደ ስካንዲኔቪያ ነው ማለት ነው። የኖርዲክ እና የግሪክ አህጉረ ስብከት ሊቀ ጳጳስ ናቸው። አረጋዊው አቡነ ኤልያስ ተረፈ አበው የሚባሉ ናቸው። እሳቸው ወደ ጌርጌሴኖን ሄደው ለነዳያን ድጋፍ ሲያደርጉ ቆይተዋል ማለት ነው። ይሄ በሚሆንበት ጊዜ እና ጉባኤው እየተካሄደ ነው ወይስ ተቋርጧል? ምን እየተካሄደ ነው የሚለው መረጃ የሚሰጠን አጥተናል በእውነት። እና
ግንቦት 6 መግለጫ ሰጥተውን ነበር። በየዕለቱ የሚኖረው መግለጫ ሰጣለሁ ብለው ነበር። ለምን ዝም እንዳሉ አላውቅም። የህዝብ ግንኙነት መምሪያውም ስለ ሳዊሮስ ያልተሰራ ልማት እንዲያው ልማት ወዳዱ ምናምን የሚለውን ይነግረናል። በየዕለቱ ምን እየተከናወነ ነው የሚለውን ግን እየነገረን አይደለም። የቅዱስ ሲኖዶስ ጉባኤ ተቋርጧል ወይስ አልተቋረጠም የሚለውን እየነገረን አይደለም። የህዝብ ግንኙነት መምሪያውም ማለት ነው። እና እንዲህ ያሉ ጉዳዮች በጣም አስገራሚ በሆነ ሁኔታ እየተካሄዱ ነው ያሉት። እንግዲህ አቡነ ሄኖክ በሀገረ ስብከታቸው ለመቀጠል ነው እያሰቡ ያሉት፣ ከዛ ላለመነሳት ማለት ነው። ለዛም አስፈላጊውን ነገር ሁሉ እያደረጉ ነው። ሎቢውም ስራም ጳጳሳቱን መከለከልን የመያዙም ጉዳይም በመንግስታት በኩል ባለስልጣናት በኩል የድጋፍ ደብዳቤ ሁሉ ተጽፎላቸዋል ነው የሚባለው በእነ አዳነች አቤቤ በኩል። እሳቸውም ማንም ከቦታዬ ብለው እንደተቀመጡ ነው የሚታየው ማለት ነውና ያው ይቀጥሉ ይሆናል። እኔ ይቀጥሉ፣ ግን ደግሞ ቢያንስ ቀጥለው ለቤተክርስቲያን በጎ ቢሰሩ፣ ሙስናውን ስርቆቱን ቢያጠፉት መልካም ነበር። ሙስናውን ማጥፋት አይቻልም፣ እስከ መንግስት ድረስ የተሳሰረ ነው፣ ለኔም ጠቃሚ ነው ብለው ነው ያዙት ወይስ ከአቅም በላይ ሆኖበት ነው? ከአቅም በላይ ከሆነበት ደግሞ እዛ ቦታ ላይ እርሶም ሆኖ እንግዲህ በሚበላበት ዘመን እኔም ልብላ ብለው ነው ማለት ነው? ይሄስ ክርስትና ነው ወይስ ምንድነው? የዚህ ስልጣን ግቡ የግል ሀብት ማፍራት ነው የሚፈልጉት አቡነ ሄኖክ? በእውነት በጣም በቅድስና የምናየውት በጣም የምንወዱት በጣም የምናከብሩት አባታችን ነበሩ። እንዲያው አሁንም ኖት እንግዲህ እውነታውን ሲያስረዱን እናውቀው ይሆናል። ግን ምንድነው ዓላማው? ለቤተክርስቲያን እየሰሩ እንዳልሆነ ግልጽ ነው። ግንባታ መገንባቱ ለቤተክርስቲያን ጥቅም አይደለም። አዲስ አበባ ውስጥ ስብከተ ወንጌል አለ የለም እኮ። ምን ህንጻት ሞንታርጎ ተሰቅሎ ሰው ተሰብስቦ ርዕሱ ምንም ያልተጠና ያልታሰበበት አንድም ጥያቄ የማይመልስ ዝም ብሎ ተሰብኮ ሰው ይሄዳል። ይሄ ማንን ያድናል? በየአመቱ ያው ነው የተጠና የስብከተ ወንጌል ስርዓት እንኳን የሌለበት ነው። የሰው ሀብት አስተዳደሩ የገንዘብ ምዝበራው የታወቀ ነው እና በሌብነት አራያ የሆነ ሀገረ ስብከት ይዘው ነው ያሉት። ምንድነው እሺ ጥቅሙ? ምንድነው በስልጣን መቀጠሉ ጥቅሙ? ወይስ እርሶም ዘረኛ ነው ክርስቲያን አይደሉ? እንደ የዋነት ጥያቄ ነው የማቀርበው በእውነት። እና እውነተኛ የሆነ ሰው ይሄንን ይታገላል፣ ያስተካክላል፣ ካልቻለ ትቶ ይሄዳል። እና ዓላማው በእውነት በጣም ግልጽ አልሆነልንም። ከሌቦች ጋር ነው እየሰሩ ያሉት። ያው ጠቅላይ ስራ አስኪያጁ የታወቀ ሌባ ነው፣ የሌብነት ፊት አውራሪ ነው፣ በሌብነት የኖረ ነው፣ በሌብነት ያረጀ ነው። እሱ ብቻ አይደለም በቤተሰብ ነው የሚሰርቀው። የማነ ዘመንፈስ ቅዱስ እንደሚታወቀው ደሃ የሚገፋበት እንባ የሚፈስበት ነው። እዛው አዲስ አበባ ሀገረ ስብከት ነው ሰው በድንጋይ ተቀጥቅጦ ካህን በድንጋይ ተቀጥቅጦ ያልፍትህ የቀረበት። የዛችን ካህን ሚስት እንዲያው ዛሬ እግዚአብሔር ያስናሽ ያላት አለ እንዴት ሆንሽ የሚላት አለ ይሁን ልጆቻቸውን ምን ሆናችሁ እንዴት ሆናችሁ የሚላቸው አለ ይሁን አላውቅም። እንዲያው በጎ አድራጊ ምዕመናን ካልሆኑ በስተቀር ማለት ነው። ከጅጅጋ እንኳን ተሰደው የመጡ ወደዛ ለመመለስ በአቃቤ ሕግ በፌደራል አቃቤ ሕግ ለደህንነት ስጋት አለባቸው የተባሉ ሰዎች የሚገፉበትና ያው መውደቂያ ቦታ የማይሰጣቸው ሀገረ ስብከት ነው። ሌላም ብዙ ገመና ያለበት ነው አዲስ አበባ ሀገረ ስብከትና አንዱ ጉዳይ ይሄ ነው እንግዲህ። እና በዚህ አይነት መልኩ ለስልጣን ተጋድሎ ተደርጎለት የሚገባበት ሲኖዶስና ኃላፊነት ለቤተክርስቲያን ይጠቅማል የሚለው እስከዛሬም የታየ ነው። ካሁን በኋላም ዓላማችሁ ምን እንደሆነ በእውነት በጣም ግልጽ አይደለም። እና ግን ደስ የሚለው ሁሉ ነገር ግልጽ እየወጣ እየፈጠጠ መጣ ማለት ነው። በፊት በጥቂቱም ቢሆን መንፈሳዊ ነገሩን ሃይማኖታዊና መንፈሳዊ ለማስመሰል ይሞከራል። አሁን እንደ አባ ገብርኤል አይነት ጎረምሳዎች መጡና ወዲያ እያሉ ነገሩን ወደ ሽመል እየወሰዱት ነው ማለት ነው። ወደ ቢችሉበት ወደ ፖለቲካው እየወሰዱት ነው፣ ወደ ዘር እየወሰዱት ነው። በዚህ አይነት ሁኔታ እንግዲህ ምን ልታደርጉን እንደሆነ እግዚአብሔር ይወቀው። ሌላው የአቡነ ሳዊሮስን በሚመለከት እንግዲህ በጣም ባለተደራራቢ ባለስልጣኑ ሳዊሮስ አንድ ማርያማዊት ሄኖክ ለሜሳ የተባለች እህታችን ያቀረበችለት ጥያቄ አለ። ያቀረበችላች በጣም የሚገርም ሐሳብ ነውና በቀጥታ ላቅርበው። ባለፉት 2 አስርት ዓመታት ቤተክርስቲያን መከራ በምትቀበልባቸው ወቅቶች በተለያዩ ፈተናዎች ውስጥ ስታልፍ አንድ አይነት አሻራ ወይንም አንድ አካል ከእውነቶች ጋር ተያይዞ ሲነሳ መስማት የተለመደ ሆኗል። ከሚነድ እሳት ጀርባ ከሚጨስ ጭስ ጀርባ
ክብሪት እጃቸው ላይ የሚገኝ ሰው አሉ። ይህ አጋጣሚ ብቻ ለመሆኑ ግራ ያጋባኛል። እስኪ ጥቂት አጋጣሚዎችን እናንሳ። አንድ በዘጠናዎቹ መጨረሻ የሚሊኒየሙ መጀመሪያ ቤተክርስቲያንን ሊውጥ የመጣው ተሐድሶ ልባችንን በእሳት ሲለበልበው በነበረበት ወሳኝ ወቅት እሳቸው ከሌሎች አባቶች በተለይተው የተሐድሶዎችን የቴሌቪዥን ፕሮግራም ወይ ደግሞ ታኦሎጎስ የተባለውን ማለት ነው የአዳራሽ ፕሮግራማቸውን የቦሌ ፋና ፓርክ እየተገኙ ጉባኤያቸውን ሲባርኩ ነበር። በየሀገረ ስብከቱ ደግሞ የቤተክርስቲያን ቀኖና የጣሱ የተሐድሶ አራማጆች ሲታገዱና ሲወገዱ፣ በደቡብ ምዕራብ ሸዋ ሀገረ ስብከት ግን እንደፈለጉ ሲፈነጩ ነበር። እነዚህ አራማጆች በደቡብ ምዕራብ ሸዋ ሀገረ ስብከት ያለማንም ከልካይ በአውደ ምሕረት ላይ ሲፈነጩ፣ እሳቸው በግልጽ ማንም እንዳይነካቸው ከለላ ሲሰጡ ነበር። አቡነ ሳዊሮስ አሁን ስራ አስኪያጅ ሊሆን እያሉ ነው። ቤተክርስቲያን አንድነቷን ተነጥቃ በህገወጥ መንገድ የኦሮሚያ ቤተ ክህነት የሚባል በነ በላይ መኮንን ሲመሰረት በነ ኃይለ ሚካኤል ታደሰ በነ ማን ናቸው ዋሲውን አመኑ ነው በእነዚህ ሁሉ እንዲህ ያለው ነገር ሲመሰረት እሳቸው ከዚህ እኩይ አካል ጀርባ ነበሩ ወይ ደግሞ ከነቀሲስ በላይ ጀርባ ከነበሩ ሰዎች አንዱ እሳቸው ናቸው። እንግዲህ ቤተክርስቲያን በሚወጋ ሾኩስ ሁሉ ውስጥ ነበሩ ማለት ነው። አንዳንድ አባቶች መንበረ ሰላማ በሚል ሽፋን ከእናት ቤተክርስቲያን ሕጋዊ ሲኖዶስ ሲለዩና ሲገነጠሉ እሳቸው መቀሌ ተጉዘው በርቱ የሚል የማበረታቻ መልእክት ያስተላለፉ ሰው ነበሩ። በተደጋጋሚ የቤተክርስቲያን መሰረት ያናጋው ልብንም ያቆሰለው መፈንቅለ ሲኖዶስና መፈንቅለ ፓትርያርክ ሙከራ ሲደረግ የጫካው ውስጥ የህገወጥ ሹመት ሲካሄድ አቡነ ሳዊሮስ ከዋነኛ ተዋናዮቹ መካከል የዋነኞቹ ዋነኛ ሰው ነበሩ። በተደጋጋሚ በገንዘብ ኑፋቄ እንቅስቃሴዎችን በቤተክርስቲያን ላይ ከሚያደርገው ጸጋዬ ሮቶ ወይ ደግሞ ፍኖተ ጽድቅ ጀርባ ዓለም ገና ሰበታ ላይ ባለው ኢንቨስትመንት ተጠቅሞ ቤተክርስቲያንን ሲያደማ ከለላው እሳቸው ነበሩ። የኦሮሚያ ክልላዊ መንግስት የቤተክርስቲያንን ህልውና ለመጋፋት በሚመስል መልኩ በክልል ደረጃ ከቤተክርስቲያን እውቅና ውጭ የሃይማኖት ጉባኤ አደረጃጀት ሲፈጥር እሳቸው ከጀርባ ነበሩ። ከፍ ብሎም የኦሮሚያ ኦርቶዶክስ ሃይማኖት ሰብሳቢ ሆነዋል። እንግዲህ እንዲህ የሚባል አደረጃጀት ማለት ነው የኦሮሚያ ኦርቶዶክስ ሃይማኖት። እነሆ ብልጽግና ጥቅሙን የሚያስከብርለት የቤተ ክህነት ተሿሚ ሲሻ እሳቸው እጩ ስራ አስኪያጅ ሆነው ብቅ ብለዋል። ምን ጊዜም ቤተክርስቲያን ላይ ፈተና ሲመጣ ሳዊሮስ ከጀርባ አሉ። ብፁዕ አባታችን በረከቶ ይደርብን፣ በጎ በረከቶ ይደርብን። አባታችን ይህ ሁሉ አጋጣሚ ይሆን እላለሁ። እርሶ ከወይዘሮ እጅጋየሁ ጀርባ ነበሩ፣ የበጋሻውም ከለላ ነበሩ። ቤተክርስቲያን ከሚፈትኑ ንዑስ ብሔርተኞችም ጋር ነበሩ። ከቀሲስ በላይና ከኃይለ ሚካኤል ጀርባ ሆነው የኦሮሚያ ቤተ ክህነት ምስረታ ላይ ቡራኬ ሰጪ ነበሩ። ቀጥሎም የቤተክርስቲያን ህልውና ተጋፍተው በወሊሶ ጫካ መነኮሳትን ሊያጠብሱ ሲሞክሩ ነበር። ቀጥሎም የፕትርክና ልብስ አሰፍተው መፈንቅለ ፓትርያርክ ሲያደርጉ ነበር። ቀጥሎም የመንበረ ሰላማ ተገንጣዮቹን አይዟችሁ ሊሉ በአካል ሄደው ነበር። ብልጽግና ቤተክርስቲያን ባሳነሰበት መድረክ ሁሉ እርሶ አሉ። አሁን ከስርዓተ ቤተክርስቲያን ባፈነገጠ ሁኔታ በ5 ኪሎ የ4 ኪሎ ፖሊት ቢሮ ለመሆን የስራ አስኪያጅነት ቅስቀሳ እያደረጉ ነው። አባታችን ለቤተክርስቲያን እየጠቀምኳት ነው ብለው ያምናሉ? ይህን በማድረጉ እንዲህ እያደረጉ የሚለው የእህታችን ጥያቄ ነው። በጣም ትልቅና ትክክለኛ ጥያቄ ይመስለኛል። እና እንግዲህ ይህንን ሁሉ ውድቀትና ገመና በስልጣን ለመሸፈን በሹመት ለመሸፈን ካልሆነ በስተቀር ማለት ነው። ከዛ በላይ ግን የሚያሰጋናል ጀርባቸው ሲታይ ማለት ነው። እና የሆነ ጊዜ ላይ ምስራቅ ሸዋ ሀገረ ስብከት አቡነ ጎርጎርዮስን አስነስተው እሳቸው ለመግባት ትልቅ ትግል ሲያደርጉ ነው የነበረው። ባሉበት ደቡብ ምዕራብ ሸዋ ሀገረ ስብከት ብዙ ዓመት በቆዩበት ምን ሰሩ ቢባል የሚታወቅ ነው። ምንም የሰሩት ነገር የለም። በዛው ለሚሉት ለኦሮምኛ አገልግሎት እንኳን የሰሩት ስራ የለም። በዛ አካባቢ ክርስትናን አልምተው አስፋፍተው ሲሰሩ አልታየም። እና ይልቁንም ከታድሶች ጋር የነበራቸው አቋም ሲታይ ከፖለቲከኞችም ደግሞ ከመናፍቃን
የብልጽግና ወንጌልን ከሚከተሉ ፖለቲከኞች ጋር እጅና ጓንት ሆነው ልክክልህ እየሰሩ ያሉትን ሁኔታ ስናይ ስጋታችን የበለጠ ይሆናል። የማይታወቅ የተከደነ የማይታይ የተሰወረም የማይገለጥ የተሰወረም የለም ይላል መጽሐፍና ሁሉ በጊዜው ይገለጣልና ከእግዚአብሔር ዓይንም የሚያመልጥ የለምና ሁሉም ነገር እኛ እንደፈራነው በፈራነው ልክ አይሆንም። እግዚአብሔር ይቀድማቸዋል ብለን እናምናለን እንጂ በዚህ አይነት ሁኔታ የእርሱ አይነት ሰው ስራ አስኪያጅ መሆን ቤተክርስቲያን ምን ሊያደርጋት ይችላል ብለን ስንል ከባድ የሆነ አደጋ ይታየናል። ሆኖም ከሱ ኃይልና ጉልበት የሚቀድም ስለሌለ እግዚአብሔር ያጋልጣችኋል፣ ሁሉ ነገር እንዳሰባችሁት እንዳቀዳችሁት አይሆንም ብለን እናምናለን። እንግዲህ አንጋሽ ጉባኤ ነው እየተደረገ ያለውና እርሱ አልተመረጡም፣ ገና አቡነ ሳዊሮስ አልተመረጡም። ግን ከመመረጥ ወደ ኋላ የሚመለሱበት ሁኔታ ስለሌለ እንኳን ደስ አለው እላለሁ። እኔ አስቀድሜ እንግዲህ በጣም ለዚህ ለሚመኙት የልጅነት ህልሞ ከሆነ ማለት ነው እንግዲህ ከሰው ሁሉ የሚበልጡበት ይሆናል ወይ ደግሞ በልቦ ያለውን ዓላማ የሚያሳኩበት ይሆናል። እግዚአብሔርንና ቤተክርስቲያንን የሚያገለግሉበት እንኳን ይሆናል ብዬ አላምንም። እኔ እንደማምነው አያደርግብንና ማለት ነው። እኔ ስህተት ያደርገኛል እና እንኳን ደስ አሉት በእውነት እንደተመረጡ ይጠሩት። እርሱን የማይመርጥ ሲኖዶስ የለም። አቡነ ሳዊሮስን ወደ ስልጣን የማያመጣ ሲኖዶስ የለም። ከመምህራችን መምህር ፋንታሁን ጋር ባደረግነው ውይይት እንደዚሁ በሀገረ ስብከታቸው በቅርቡ ያደረጉትን አንድ ንግግር አንስተን የተናገርነው ውይይት አለ። እሱን በመጨረሻ ጋብዣችሁ በዚሁ አበቃለሁኝ። አሁን አጀንዳዎቹን ብታይ የአዲስ አበባ ሀገረ ስብከት ለመሆን አሁን ትላንት አንድ ሰው እየነገረኝ ነበረ። አቡነ አብርሃምና አቡነ ሳዊሮስ ከቅርብ ጊዜ ወዲህ በመንግስት አመቻችነት እጅና ጓንት ሆነው እንዴት እንደሚረካከቡ ብዙ እቅድ ይዘዋል ይለኛል። እውነት መሆኑን እግዚአብሔር ይወቀው፣ እነሱ ይወቁት። በውጤቱ ግን እናውቃለን። ውሸት ከሆነ ይቀራል፣ እውነት ከሆነ ስራ አስኪያጅ ሲረካከቡ እኔ አንተን ስራ አስኪያጅ አደርጋለሁ፣ እኔን አዲስ አበባ አስመድበኝ ሊባባሉ ይችላሉ። ለዚህ ደግሞ አዳነች ሽመልስና አብይ ኦልሬዲ በቃ ይሄን እኔ ያመቻቻለሁ፣ አዲስ አበባን ግን ለኔ እንዴ አቡነ ሄኖክ ምን እናድርግ? በቃ አዲስ አበባን ሁለት አድርገን ሁለታችሁም እዚህ ትቆያላችሁ። ሳዊሮስ በዙሪያችሁ ሸገርን ይዞ በመሃል አፍኖ ስራችሁንም ያስኬዳል። እዚህ መሃል በድሎት ትቀጥላላችሁ። ሌላው ያልቅስ። የምንገለውን አያጋልጠን፣ የምናሳድደው የምናፈናቅለውን የበለጠ በኮሪደር ልማት ምክንያት የምናፈርሰው ሰው ነገር አሉታዊ እንዳይሆን አራዳ ጊዮርጊስ ብቻውን መቅረቱን፣ ግቢ ገብርኤልና በአታ ዙሪያ ያለው ሰው መባረሩን፣ እስጢፋኖስ ብቻውን መቅረቱን፣ የመስቀል አደባባይ መነጠቁን፣ የኦርቶዶክስ መልክ መቀየሩን እንዳትተነፍሱ እንጂ አዲስ አበባም ስራ አስኪያጅነትም አሜሪካም ያላችሁ ቦታችሁ አላችሁ ቤተክርስቲያን በየቦታው እሱንም አነካባችሁም አትንኩብን፣ አንተ ስራ አስኪያጅ ስትሆን እኔን የሚጎዳ አጀንዳ እንዳትይዝ እየተባባሉ መሆኑን ነው የምሰማውና ሲሆን እናየዋለን። አሁን ያሉትን የሚያጠናክር ስለበሰለኝ ነው። እጅና ጓንት ሆነው እየሰሩ ለመሆኑ አሁን ለእሳቸውና ለሳዊሮስ እና ለሩፋኤል እንዲህ ያለ ፕሮፓጋንዳ እየተሰራ ነው። ለሁለቱ ብቻ ነው። ይሄ የቤተክርስቲያን እንግዲህ ጠቅላይ ቤተ ክህነት የህዝብ ግንኙነት መምሪያ ነው ይሄን እየሰራ ያለውና ብፁዕ አቡነ ሳዊሮስ ትሩፋት በሸገር ሀገረ ስብከት ብሎ እንግዲህ አንዱ እጩ እሳቸው መሆናቸው ነው በነገራችን ላይ ለስራ አስኪያጅነትና እንዲህ ያለ ፕሮፓጋንዳ እየተሰራላቸው ነውና ይሄ ያው ያለ አቡነ አብርሃም መመሪያ ሰጪነት እነ እስክንድር ገብረ ክርስቶስ ያን ለዛ የተፈጠሩ ይመስል እንግዲህ የህዝብ ግንኙነት መምሪያውን አንቀው እንግዲህ የያዙ ናቸው። እንዲህ ያለ ስራ አይሰሩም እና ስንት ነገር ብለውላቸዋል። እንደው የመልካም አስተዳደር ጸጋ አላቸው አቡነ ሳዊሮስ ማለት ነው። እንግዲህ እንዲያው በጣም የሰው ኃይል አጠቃቀማቸው እጅግ በጣም የሚደነቅ የስብከተ ወንጌል ማስፋፋት ላይ እንዲያው የሰሩት ተአምር ነው የሚለው። እንግዲህ ምንም በዚህ ስራ ትልቅ ስራ እየሰሩ ይገኛል ወዘተ ተብሏል። ግን ምን ተሰራ የሚለውን ምንም እንግዲህ እየሰሩ ይገኛሉ ነው። የገንዘብ ምዝበራና ብልሹ አሰራርን እንዴት አድርገው እያስቆሙ እንዳለ የጉቦና የሙስና ስም ከሸገር ሀገረ ስብከት ስር
ፈጽሞ አይገኝም ተብሏል። ብልሹ አሰራር እንዲህ ነው የሚለው ቃል በቃል ይህን ያህል ብር ከፈልኩ እንዲህ ተጠየቅኩኝ የሚል ከሳሽም ወቃሽም በሀገረ ስብከቱ ስር የለም። ይህንን የገንዘብ ምዝበራ፣ የብልሹ አሰራር፣ የጉቦና የሙስና ስም ከሸገር ሀገረ ስብከት ስር ፈጽሞ አይገኝም። ይህንን የሚለው እንግዲህ የህዝብ ግንኙነት መምሪያው ነው። ምን ያህል ማጣራት አድርጎ እንደሆነ እግዚአብሔር ይወቀው። ከወራት በፊት የአዲስ አበባ ሀገረ ስብከት ጉዳይ ሲነሳ፣ ሙስና ሲነሳ ሸገር ሀገረ ስብከት ተመሳሳይ ተቸግረናል ያሉ ሰዎች ነበር እና ይሄ ሙስና ዜና በቃ የነጠበ ሆነ እና በእኛ ቤተክርስቲያን ዜና አይሆንም ኖርማል ሆነ እና በመሰላቸት የተውኩት ሁሉ ነበረ እና አሁንም ብዙ ማውጣት የሚቻል ይመስለኛል። እዛ ቦታ ላይ ያሉ ይሄ ጉዳይ የደረሰባቸው በጣም ብዙ አሉ። ግን እሳቸውን ለመቀደስ የተኬደበት ርቀት ነው። የልማት አርበኝነት ማለት ደግሞ አምስተኛው ታላቅ ስራቸው በቃ ግንባታዎችን እንዴት እየሰሩ እንዳሉ ብፁዕ አቡነ ሳዊሮስ ልማት አይጠግቡም፣ ከልክ ያለፈ ምስጋና አያቀርቡም፣ በልኩ አድንቀው ተገቢ መመሪያ ይሰጣሉ። ሰርተው የሚያሰሩ አገልጋዮች ሲያገኙ ብዙ ካረጋገጡና ካጣሩ በኋላ ይሸልማሉ፣ ያበረታታሉ። እንዲሁ በሆይታ በ3 እና 4 ወር እንቅስቃሴ ግን አይደለም። ለነገሮች ጊዜ ይሰጣሉ። ሀገረ ስብከቱ በፐርሰንት ገቢ እንኳን በአጠቃላይ ዓለም አቀፍ ሰበካ መንፈሳዊ ጉባኤ ስብሰባ ላይ ሽልማት ተበርክቶለታል ወዘተ እና ለብፁዕ አባታችን ረጅም ዕድሜ ከጤና እንመኛለን። በቡራኪያቸው እየታገዝን ስራቸውን ለማገዝ እንችል ዘንድ አምላክ አበው ፈቃዱ እንዲሆንልን ተመኘን እና የብፁዕነታቸው ቡራኬ ይደርብን ብሏል። እንግዲህ ሸገር ሀገረ ስብከትና የጠቅላይ ቤተ ክህነት የህዝብ ግንኙነት መምሪያ ነው ይህን ፕሮፓጋንዳ የሚሰራው ማለት ነው። ለሩፋኤልም በተመሳሳይ ሰርተዋል። ከአቡነ አብርሃም ጋር እጅና ጓንት ሆነው እየሰሩ ነው የሚለውን መረጃ የሚያጠናክር በግልጽ የሚታይ ነገር ይመስለኛል። ለዛ ነው በጣም ትክክል ነው። ጠቅላይ ስራ አስኪያጁ የህዝብ ግንኙነቱን አዘው የወደፊት ስራ አስኪያጃቸውና ለሳቸውም እቅድ የሚያገለግል ሰው ጋራ በደንብ ተቀራርበው እንደሚሰሩ ጥሩ ተገለባባጭ እንደሆኑ አሳይተዋል። እዚህ ጋር አንገቴን ሰጣለሁ ይሉና እዚህ ጋር ከብይ ደብዳቤ ይቀበላሉ። መምኑ እንዳይቆጣ ቀኖና ሽረን ይሉህልና ቀኖና ሽረ ታዲያ አባት ሆነ መቀጠል ትችላለህ የሚል ጥያቄ እንዳይነሳ አሁን አንገቴን ሰጣለሁ ይሉና ያረሳሱሃል። ያኛውን ቀኖና ሽረናል እኮ ብለዋል። ከሻሩ ተሽረዋል። እሳቸውም ፊኒሽድ። የሻሩት እኮ የሰው ህግ አይደለም። የሐዋርያው ጳውሎስ፣ የሐዋርያው ጴጥሮስ፣ የቅዱሳኑን እንትን እኮ ነው የሚሽሩት እኮ እና እንዳው ቀኖና ልታስነብበኝ ነው መሰለኝ። ዞሮ ወዳጄ መልካም አስተዳደር የሚለው ለሳቸው የተነገረው ለምሳሌ የህዝብ ግንኙነቱን ጥያቄ ነው የምጠይቀው ይሄን ያለሳቸው ከጻፈላቸው እሳቸው ደግሞ በሳቸው ምክንያት በቤተክርስቲያን ላይ የደረሰውን እልቂት፣ ስደት፣ የብሔር ብሔረሰብ ብለው ያደረጉትን ነገር ሲወገዙ ደግሞ መጥቶ ለምን ተወገዝኩ ብሎ እንደመጠየቅ ወደኋላ ማወገዛቸው፣ ቀኖናው ደግሞ ክነቱ ከተያዘ በኋላ የክነት ስራ የሰራ ሰው ከቤተክርስቲያን ይለይ ይላል። ክነቱ ይመለስ አይልም። ይሄን ለምን አይዘግቡም? ህዝብ ግንኙነቱ አየህ፣ ይሄ ነገር የሸፍጥ የሴራ የአማኒነት ጸባይ ነው። በእርግጥ አንድ ነገር እያሸተትኩ ነው አሁን የህዋትና የኦነግ ኔትወርክ ይመስላል። ምክንያቱም ሳዊሮስ ማህበረ ሰላማን መንበረ ሰላማን ሲደግፉ አባገዳን እየመሩ መቀሌ ሲገኙና ጠላቶቻችን እያሉ ሌላውን ለመፈረጅ ሲሰሩ አይተናል። ፓትሪያርኩ መቀሌ ሄደው ቤተክርስቲያን ሲዘጋባቸው ሰው ጄኖሳይደር ብሎ ወረቀት አስይዞ የመቀሌ ህዝብ እኮ እንግሊዘኛ የሚናገር አልገጠሩ የገጠሩ ሰው በእንግሊዘኛ ጄኖሳይደር የሚል ወረቀት ይዘው ሲቀርቡ ሳዊሮስ እኔ የለውበትም ለማለት እሱም በሞባይል ሲቀርጹ እንደነበረ አይተናል። ኦነግ ከኤርትራ ሲመለስ ስብሐት ነጋ ተቀብሎ መክሮ በወለጋ በኩል ፍጅት ለመፍጠር እንዴት ኦርጋናይዝድ እንደሆኑ አይተናል። ልክ እንደዛ ቤተ ክህነት ውስጥ ያለው የሁለቱ የኦነግና የህወሓት ግንኙነት በዛው የቀጠለ ይመስላል። መንፈሳዊ ዘርፋቸው ነው ይሄ። ለኔ ግንኙነት ክፍሉና እንትና እንዲህ ከተወዳደሱ እቺ የኦነግና የህወሓት ተልእኮ ነች ብዬ ነው የማስበው እንጂ ስለ ቤተክርስቲያን አይደለም። ይሄ ስለ መጥፋታችን ነው እየሰሩ ያሉት። ፈጽሞ ስለ ቤተክርስቲያን አይደለም። አጥፊዎቻችን ተወዳድሰው እንዴት ኢትዮጵያንን እንደሚበትኑ ቤተክርስቲያን እንዴት እንደሚያጠፉ የሚሰሩበት ነው።
እርግጠኛ ነኝ በእግዚአብሔር አያምኑም እነዚህ ሰዎች። በእግዚአብሔር የሚያምን ሰው እግዚአብሔር የሞተለትን የሰው ልጅ ካስገደለ በኋላ ብፁዕ ልባል አይልም፣ ይፈራል። ቀኖና ስጡኝ ብሎ ይመንናል። ቆሎ እየበላ እያለቀሰ በየስንክሳሩ እንዳየ ነው ይምረኝ ሆኖ እግዚአብሔር እያለ እያለቀሰ የእግዚአብሔር መልአክ ተገልጾ ምሮሃል ወይንም እግዚአብሔር ምሬሃለው እስኪል ድረስ ነው የሚያለቅሰው የሚፈራ ሰው። ጭራሽ ብፁዕ በሉኝ፣ ጭራሽ ቅዱስ በሉኝ፣ ጭራሽ መልካም አስተዳደር። በእርግጥ መልካም ምንድነው ስንል የዘመኑ ባለስልጣን የወደደውን ማስፈጸም፣ ቤተክርስቲያንን መበተን ለሽመልስና ለብይ መልካም ነው። በዛ ከሆነ መልካም አስተዳደር ላይ ናቸው እሳቸው። እውነት ነው፣ መልካም አስተዳደር ይሄ ነው። ለዘመኑ ባለስልጣን የሚስማማ አስተዳደር ይሄ ነው። ያልበዛ አሃዳውያን አንድነትን የሚሰብኩ ተዋህዶን የሚሰብኩ አሃዳውያን አይደሉ? ለህዋትና ለኦነጎች ያ ክፉ አስተዳደር ነው። አንድነትን የሚሰራ ሰው ክፉ አስተዳደር ነው። ሰውን ከዛ ከሸገር ዙሪያ በዘር እየቆጠሩ ነበረ። ካህን የትኛው ነው ከሌ ዘሩ ምኑ ብለው ሲያስቆጥሩ ነበረ። ያም ማረጋቸው ነው መልካም አስተዳደር የተባለው ወዳጄ። እና ቃላት እዛም ሲወረወሩ ሰውን ሊያሳስቱ ይችላሉ። ስብከተ ወንጌልም እንደዚሁ አባታችን በስብከተ ወንጌል ተወድሷል። እዛ ጽሁፍ ላይ ስብከተ ወንጌል እኮ ጥቅስ መጥቀስ አይደለም። ስብከተ ወንጌል ኖሮ ማሳየት ነው። የኖሩትን ያሳዩን ከወሊሶ እስከ ሻሸመኔ ባረጉት፣ እስከ ወለጋ ባመሱት፣ ከዳንስ ቤት ሰው ሾመው እሱን አጅቦ ሰው የሚገል ወታደር አሳዝዘው እሱ ነው ስብከተ ወንጌል። ጸረ ወንጌል ናቸው በተግባራቸው። ጉባኤ አድርገው እኛ እሬቻ ስንሄድ ባዕድ አምልኮ፣ እነሱ አባይ ወንዝ ዶሮ አርደው ሲጥሉ ሩፋኤል ነው ብለው ሲቀልዱበት ሃይማኖቱን ተሰብስበው የሚሰሩ ወንድሞቻችን በሸኔ እየታፈኑ እንዲወሰዱ ሲያደርጉ ወዳጄ የጠፉ ልጆቻችን እስቲ ያስመልሱልን። እስቲ ስለሱ ይናገሩ። ከደብረ ዘይት የጠፉብን ወንድሞቻችንን እስቲ ያምጡ። የት ነው ያሉት? የት ነው ያሉት? ያውቃሉ? አቡነ ናትናኤል ላይ ጥይት ያስተኮሰው ማን ነው? ካምቦ ወደ ነቀምት ሲሄዱ ማን ነው? ያውቃሉ፣ አሉበት። አይ ቲንክ ፖለቲካሊ ኮሬክት መሆን አያስፈልግም። በዚህ ሲኖዶሱ የህንፃ የቅያሪ የኮሌጅ መስፋፋት ምናምን አይደለም አሁን ማውራት ያለበት። ሲኖዶስ ነው መሆን ያለበት። ቅዱስ ሲኖዶስ ነው መሆን ያለበት። ዝም ብሎ ጉባኤማ ማንም ይሰበሰባል። ወያኔም ደደቢት ተሰብስቧል። ኦነግም የሆነ ቦታ ይሰበሰባል። ፋኖም የሆነ ቦታ ይሰበሰባል። ስብሰባ ነው በቃ። የምናወራው ስለ መንፈስ ቅዱስ ነው። የምናወራው ስለ ሐዋርያዊ አንድነት ነው። ወንጌል ሰበኩ ብሎ የሚጽፈው ሰውዬ አሁን የሸተተኝ የህወሓትና የኦነግ ስልታዊ ትብብር እየመሰለኝ ነው። ሰው ገሎ አልገደልኩም ብለው ንስሐ የማይገቡ ሰዎች እንግዲህ በወሊሶም ከዛ ከተመለሱ በኋላ ቅርብ ጊዜ 1 ዓመት ቢሆነው ነው ይህንን የተናገሩት። እንግዲህ ሳዊሮስ እስቲ እንስማው። ቤተክርስቲያንን ለመጉዳት ብለን አይደለም ያለበት ምክንያት ደግሞ ጥያቄው ስላልተመለሰ ነው። ብዙ ጊዜ ጠይቀን ለኦሮሞ ህዝብ አባት ያስፈልጋል፣ በቋንቋ የሚያስተምር፣ በቋንቋ የሚባርክ፣ የሚቀድስ ያስፈልጋል ብለን በተደጋጋሚ ብዙ ጊዜ ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያደረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው በዛ ሰዓት ማለት ነው። አሁን ለምን ሰው ያለቀ ሰው እየሞተ ብዙ ቤተክርስቲያናት እየተቃጠሉ እየተዘጉ ለምን ጥቁር ልበሱ አልተባለም? አሁን ጉዳዩ የቤተክርስቲያን ጉዳይ አይደለም። ጉዳዩ የስልጣን ጉዳይ፣ የጥቅም ጉዳይ ስለሆነ እሱ ነው ያስጨዋቸው፣ ሌላ ጉዳይ አይደለም። እምነታችን ተነካ፣ ሃይማኖታችን ተነካ ነው አይደለም። ሃይማኖት ከተነካ ከተባለ ስንቶቹ ካህናት እየታረዱ አይደለ ያሉት? አብያት ይሄ ተመለስን ካሉ በኋላ የሸገር ሀገረ ስብከት ሊቀ ጳጳስ ከሆኑ በኋላ ሰንዳፋ አካባቢ ያለ አንድ ደብረ ላይ ንግስ ላይ ነው ይህንን የተናገሩት። እና እንግዲህ ልክ እንደ ሐዋርያት አንድ በመንፈስ ቅዱስ
አንድ አካል ነን ብለው የሚሰበሰቡበትን ሲኖዶስ ነው እነሱ እያሉ አሁንም እነሱ እያሉ የሚናገሩት ማለት ነው። እና ያው ከመጀመሪያው መንደርደሪያቸው ታይቷል። ያው እኩልነት ይኖር ነው፣ ነፃነት ይኖር ነው። ስለዚህ ብሔረሰቦች ነፃነት የለም፣ እኩልነት የለም እያሉ ነው። ለዛ ነው ሄደን ጫካ ሄደን በብሔር እንደዛ ሹመት ያደረግነው ነው። ከዛ በኋላ ደግሞ የኦሮሞ ህዝብ አባት የለውም፣ አባት ያስፈልገዋል። ስለዚህ ያሉት አባቶች በክህነት የተሾሙት ቤተክርስቲያን ቀኖና የተሾሙት ሁሉ ለኦሮሞ ህዝብ አባት አይደሉም። አቡነ ማትያስም ለኦሮሞ ህዝብ አባት አይደሉም። አቡነ አብርሃምም ይሁን ሌሎች ሊቃነ ጳጳሳት ሁሉ ዘራቸው ኦሮሞ ስላልሆነ አባት አይደሉም። እና ይሄ ከዛ ደግሞ ሃይማኖታችንን አልቀየርንም አሉና ለእኔ ከዚህ የበለጠ ሃይማኖት መቀየር ያለ አይመስለኝም። በክርስቶስ ኢየሱስ እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ሐዋርያትን ደቀ መዛሙርትን ሁሉ የግብፅም የሆኑ የሶሪያ ሌሎች ዓለማት የተገኙ ቅዱሳንን ሁሉ አባቶቻችን ቅዱሳንን አበው እንላለን። ግን ለኦሮሞ ህዝብ አሁን በዘር ካልሆነ አባት አይደለም። ይሄ ትልቅ ክህደት ይመስለኛል በእኔ የክርስትና አረዳድ። ከዛ ያደረግነው ነገር ስህተት አይደለም፣ ትክክል ነው። በዛው አቋም ነው ያሉት። ያው የድርድር ጉዳይ ሆኖ ነው የተመለሱት እንጂ በዛው አቋም ነው ያለ ነው። እና አሁን ተመልሰው በዛው አቋም ስራ አስኪያጅ ሊሆኑ ነው። ለስራ አስኪያጅነት ተጠርቷል። ንግግራቸውን እንዴት አያችሁ ኦርቶዶክሳውያን? እና ልማት የሚለው ላይ ነው ያቆሙት። ነጥቦ እንዳይጠፋው ሀሳቡን ይቀጥል። አይ እንዳው ልማት እንኳን ላነሳ ፈልጌ የነበረው መጽሐፍቶቻችን ልማት የሚሉት ህንፃ ድንጋይ ምናምን አይደለም፣ ንስሐን ነው ልማት የሚሉት። ኃጢአት የሚሰራ ይጠፋል፣ ይጎዳል፣ የሚናዘዝባት ግን ይለማል ይላል መጽሐፍ። ምን ማለት ነው? የሚናዘዝባት ወደ ክርስቶስ አንድነት ወደ እሱ እረፍት ስለሚገባ ያ ነው ልማት የሚባለው። ቁሳዊ ልማት ስናለማ ለዛ መሳሪያነት እንደ መሳሪያነት ካደረግነው ሰውን ለማገልገል ትምህርት ቤት የነገረ መለኮት ትምህርት ቤት ብንከፍት፣ ሰንበት ትምህርት ቤት ብናስፋፋ፣ ንግስን ለገንዘብ መሰብሰቢያ ሳይሆን የሰዎች ማህበራዊ አንድነትና መንፈሳዊ እድገት የሚገለጽበት የዛ የንግስ ዕለት የታሰበው ቅዱስ ህይወት ከዛ በረከት ማግኘት ብቻ አይደለም፣ ያን ቅዱስ ለመምሰል ምዕመናን እንዲጋደሉ ለማስተማር ነው። ዝም ብሎ በመስማት ለመጽደቅ ባህል አምጥተናልኛ። በቃ የጻድቃንን ገድል ከሰማ ትድናለህ፣ ማን ነው ትጠቀማለህ፣ ተጋደል የሌለበት ማለት ነው። ያነብልህና ፍራንክ ጣል ጣል አድርግ ይልሃል። እሱ ልማት አይደለም፣ እሱ ጥፋት ነው። እሱ ጥፋት ነው። አንብቦልህ ይሄ ጻድቅ ይሄ ቅዱስ እንዳንተ ሰው ነው እንደዚህ የጨከነው ሰማዕትነት የተቀበለው ክርስቶስ ፍቅር ስለገባው ነው። የክርስቶስን ፍቅር ለመቅመስ ደግሞ እንዲህ ኑር፣ እንዲህ ተለማመድ፣ ከትንሹ ጀምር፣ ወንድምህን ውደድ፣ አትማ፣ ትዳርህን አክብር፣ የተቸገረ እርዳ፣ የታረዘ አልብስ፣ የታሰረ ጠይቅ ብሎ ሀውቱን ያሳየዋል ከመጽሐፍ እየጠቀሰ። ለዛ በዓልና ንግስ ያስፈልጋል። እሱ ልማት ሊባል ይችላል፣ ችግር የለው። ዘር የሚቆጠርበት አሁን እንዳሉት ማለት ነው። ኦሮሞ እንግዲህ በክርስትና ሳይሆን በቋንቋ ብቻ የሚታወቅ ከሆነ አባት እኮ አለው፣ እሱም አባገዳ ነው፣ አለቀ። እስላምም ክርስቲያንም አባቱ አይደለም። አቡነ ሳይሮስ ለሚያስቡት የኦሮሞ አይነት ያ የኦነግ ኦሮሞ ነው። የኦነግ ኦሮሞ አባቱ ሃይማኖት አይደለም። የሃይማኖት አባት አይፈልግም። የኦነግ ኦሮሞ የሚፈልገው ትራዲሽናል ነው የተባለውን ነገር ነው የሚፈልገው። እዛ ይሂድ። የምናወራው ስለ ክርስትና ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 13 በተጠቀሰው ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስሙ ላመኑት የኦሮሞ ልጅ፣ የአማራ ልጅ፣ የትግሬ ልጅ የሆኑ ዘንድ አይደለም፣ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው። እነዚህ ደግሞ ስልጣን የወሰዱቱ ከወንድና ከሴት ፈቃድ ሩካቤ ወይንም ከደምና ከስጋ የተወለዱ አይደሉም። አባ ሳይሮስ እቺን ረስተዋታል፣ እቺን ዘንግተዋታል። ያጳጳሳቸውን ሃይማኖት ዘንግተውታል። ለዚህ ነው ዘር የሚቆጥሩት። እንደሳቸው የዘገዩትን የዘነጉትን ሰብስበው የሾሙት ለዚህ ነው። እነ ሩፋኤል ንጹህ ኦሮሞ ብለው ሰው ሲሾሙና አሁን በኑፋቄ የሚበጠብጠውን ያሰማሩት
እቺኛዋን ልደት ስለረሱ ነው። ለኦሮሞ ከሆነ አባገዳ ይበቀዋል፣ ጳጳስ አያስፈልገውም፣ ክህነት አያስፈልገውም፣ ክርስቶስ አያስፈልገውም። የኦነግ ኦሮሞ ከሆነ የእግዚአብሔር ኦሮሞ ከሆነ ግን በጥምቀት የእግዚአብሔር ልጅ መሆን ስልጣን የተሰጠው ከወንድና ከሴት ፈቃድ መወለዱን በጎሳ እየቆጠረ ሌላ የሚገድል፣ ሌላ የሚያሳድድ፣ ሌላ የሚያዋርድ፣ ሌላ የሚዘርፍ ሐሰት የሚተርክ ከሆነ እሱ የእግዚአብሔር ፍጡር አይደለም። እሱ ፖለቲካ አእምሮ ወሽ አድርጎ ከእግዚአብሔር ፍጡርነት ያወጣው ነው። ለዛማ ጳጳስ አያስፈልግም። ካስፈለገም እንደዚህ አይነት ዘረኛ ይገባዋል ማለት ነው። ለዚህ ነው የህዝብ ግንኙነቱ ጻድቅ ቅዱስ አድርጎ ሊስልልን የፈለገው። ይሄ የህዋትና የኦነግ ማህበር ነው። ምንም አትጠራጠር። እኔ ምንም አልጠራጠርም። ይሄን እዚህ ውስጥ እኔ ክርስትና አላይም። እዚህ ንግግር ውስጥ በጣም አስፈሪ ነገሮች አሉ። በኦነግም በተለያዩ ሚዲያ የምንሰራ በአባ ገብርኤል በሚባሉትም ሰውዬ አንደበት የሰማነው አንድ ቃል ልብ ብላል። ተገፍተው የወጡ ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው ሲሉ ገፊዎች አሉ ማለት ነው። በኦነግና በህዋት ትርክት መሰረት ገፊዎች አማሮች ናቸው እና የኦርቶዶክስ ሃይማኖት ነው። ኦነግን ነው ማየው ነው የዚህ ንግግር ውስጥ። ሽመልስ አብዲሳን ነው ማየው ነው የዚህ ንግግር ውስጥ። ብዙ ኦሮሞ ጠል ሰው አለ እዚህ አዲስ አበባ ያለውን አብይን ነው ማየው ነው የዚህ ንግግር ውስጥ። ከአብይም ከሽመልስም የሚለዩት በልብሳቸው ብቻ ነው። አንዳንዶቹ በመስሪያ ቤትና በልብስ ነው የሚለዩት። በሐሳብ አንድ ናቸው። በዘር ጥላቻ የተመረዙ ከቀኖና ይልቅ የሚገፉትን ሰው የሚያስቡ ተገፍተው ይወጡ። ማን ነው የገፋው? ማን ነው የተገፋው ብትላቸውና ብትወጥራቸው ከዚህ በፊት ወሊሶ ሄደው ሲያወግዙ ያሉትን ነው የሚሉት። የተወሰኑ የሆነ ወገን ሰዎች ናቸው እኛን ያወገዙ ነው ብለው እና አቡነ አብርሃም ነው አይደንቲፋይ ያደረጉት። ያኔ አቡነ ጴጥሮስና አቡነ አብርሃም ነው ታርጌት ማድረግ የሞከሩት። አለቆቻቸው ከፋፍለው መግዛት እንደለመዱት እነሱም ሲኖዶስን ለመከፋፈል ሲኖዶሱ ሙሉ ሳይሆን አሉ። ምክንያቱም ሲኖዶስ ውስጥ ማን አለ? ሞኤንኮ ሄዶ ቪኤ ሲያዝላቸው ልብሳቸውን የገዛላቸው ሲኖዶስ ውስጥ አለ ሩፋኤል። 20 ምናምን በቁጥራቸው ቪኤ እኮ ማዘዝ ተችሏል። አንተዬ በጀቱ ከየት እንደመጣ መገመት ትችላለህ። ብሩ የሩፋኤል አይደለም፣ ከየት ያመጣው? ያን ሁሉ አንድ ቪኤ እንኳን አይገዛም ለሰው ብሎ ያን ሁሉ ለዛ ሁሉ ቪኤ ያዘዘው ሲከሽፍ አስቆመው እንጂ ሲኖዶስ ውስጥ ነበረ። ስለዚህ እሱን አብሮ ማውገዝ ስላልቻለ ገፊዎች ነው ያላቸውን ስም ጠርቶ ለብቻ አወገዛቸው። አሁን ከሱ ጋር እጅና ጓንት ሆነ። አየ ፖለቲካ ነው ይሄ፣ ቁማር ነው፣ ሃይማኖት አይደለም። ልክ የሽሜ ቁማር ነው ይሄ፣ የብልጽግና ቁማር ነው። ለዚህ ነው ሲኖዶሱ ቅዱስ ሲኖዶስ ይሁን፣ የቁማር አይሁን፣ የብሔር ብሔረሰብ ምክር ቤት አያድርጉት የምንለው ለዚህ ነው። ወደ ቀኖናው ተመለሱ፣ ጨክኑ፣ በቃ በራሳችሁ ላይ ጨክኑ። አስኬማውን ማስቀመጥ ያለበት ያስቀምጥ፣ ንስሐ ይግባ። የዘላለም ሕይወት ይሻላል። መና በልቶ ጊዜያዊ መና የመንግስት መና በልቶ ከመሞት መከራ ተቀብሎ ከጌታ ጋር የዘላለም ሕይወት መውረስ ይሻላል። እያሻገርን ነው። ከዚህ የባሰ ይመጣል። የባሰ አይመጣም። ቢመጣም መሞት ነው። ሞት ነው እኮ የባሰው። ይኸው የሞትን ነው። አስቀሩት። በቦምብ እየተጨፈጨፍን እኮ ነው። አስቀሩት። ገዳም ውስጥ እየታረድን እኮ ነው። እየተቆራረጥን ለዛው አስቀሩት። ምንድነው ማሻገርና የባሰ ይመጣል ማለት ነው? አዲስ አበባ ተቀምጣ አንተ ስላልተነካ ነው የባሰ ይመጣል። አዲስ አበባ እንዳይመጣ ነው እልቂቱ። ያስ አካልህ አይደለም የባሰ ይመጣል ይሏልና እኚህ ሰውዬ የኦሮሞ ህዝብ አባት የለውም ይላል። እኛ ግደሉ አላልንም። ጥቁር ልበሱ፣ ሙቱ፣ ግደሉ አላልንም። ግደሉ ብሎ ነበር ሲኖዶስ ያኔ። እንዴት አባት ሆኖ ሰው ይዋሻል? ሲኖዶስ ሰው ግደሉ ብሏል? እንዴት አንድ ጳጳስ ነኝ የሚባል ይሄንን ብፁ ይሉታል? ግደሉ ብለዋል? ጥቁር ልበሱ እኮ ሰላማዊ ትግል ነው። እዘኑ ማለት እኮ ነው። ጥቁር መልበስ ሰው ይገላል። እኔ ነኝ የለበስኩት። ፀጉር ብላጭ እኔ ነኝ የምላቸው። ማን ሞተ? እሳቸው ጥይት አሰማርተው ከሽሜ ጋር ሰው 50 ሰው በአንድ ቀን ያረዱት ሻሸመኔ። ግደሉ አሉ ይላል። ተሳለቁ። በሐዘኑም ሁሉ ህዝብ ጥቁር ለብሰ ህዝብ ነው ብለው እንኳን ለማክበር አልሞከሩም። አዎ
ብፁዕ ተብለህ እንዴት ትዋሻለህ? በአደባባይ በእግዚአብሔር መድረክ ላይ ግደሉ ብሏል። ይሄንን ሐሰተኛ ነው ብፁዕ የሚሉት እና አቡነ አብርሃም አሁን አብረው የሚሰሩት ማለት ነው። ወዳጄ ይሄ ሲኖዶስ ቅዱስ መሆን ከፈለገ አባላቱ ብፁዓን እንዲሆኑ ከተፈለገ በሐሰት የመጡትን ዘረኞችን በገንዘብ የገዙትን ሲመታቸውን በመኳንንት ድጋፍ ወደዚህ ማህበር የገቡትን መሻር ነው ያለበት። አቋራጭ የለውም። እኔ አይደለሁም የምለው ቅዱስ ጴጥሮስ ነው የሚለው። ለምንድን ነው መሻር ያለበት? ክህነት ስለሌላቸው። እኔ አይደለሁም ያልኩት፣ ሐዋርያው ነው የሚለው። ሐዋርያው ምን ይላል በሲኖዶሱ? ቶሎ ካገኘሁት ወይንም በቃሌም ቁጥሩን ነው እንጂ ማልጠቅሰው ለምጄዋለሁ። አሁንስ ለምጄዋለሁ። የቀኖናውን መኳንንትን ጠይቆ ይላል። መኳንንትን ደግፉኝ ብሎ ጠይቆ ገንዘብ ከፍሎ ከፍ ያለች ክህነት ዲያቆን ከሆነ ወደ ቅስና፣ ቆሞስ ከሆነ ወደ ኤጲስቆጶስነት ለማደግ እጅ መንሻ የሰጠ ወይንም የመኳንንት ድጋፍ የጠየቀ በዚህ መንገድ የተሾመ እና የሾሙት ሰዎች ክህነት የላቸውም። እኔ ታናሽም ሆነው ሐዋርያ እኔ ጴጥሮስ አውግዤዋለሁ ይላል። ውግዘቱ ዘላለማዊ ነው። ምክንያቱም መንፈስ ቅዱስ ሟች አይደለም፣ ሕያውና ዘላለማዊ አምላክ ነው። የዚህ አምላክ አንደበት አንዴ ተናግሯል። ሕያው ነው። በዚህ ደቂቃ እየተናገረ ነው። ነገም ይናገራል። በዘመን የምናረሳሰው አይደለም፣ አይረሳም። እግዚአብሔር አይረሳም። በቦታ በጊዜ የሚያታልሉት አይደለም። ከፍለው በመኳንንት ድጋፍ የመጡት ምን የላቸው? ክህነት የላቸው። የሾሙትም ክህነት የላቸው ነው የሚለው። ይሄን እኮ ፈርተን ነው የምንለፈልፈው። ታዲያ አንዳንዱ ስነግራቸው ምን አሉ? ወጥተው ስማቸው ይቅርብኝ እንዳልደጋግማቸው፣ እኛ የምንሰራው አይዋጥላቸው የሚወቅሱን ሰው መቀጠር ከፈለጋችሁ ኑና እንቅጠራችሁ ብሏል። በሆድ ስለሚያስቡ የወቀስናቸው ስራ ፍለጋ የሚመስላቸው ከሆድ ሌላ ነገር ማሰብ የማይችሉ ሰዎች ናቸው አንዳንዶቹ። እንዳውም አገኙት 8ኛ የሐዋርያት ሲኖዶስ ቁጥር 6 ላይ ነው ያለው። በክህነት መማለጃ የሰጠም የተቀበለም ክህነት የለውም ይልና ቅዱስ ጴጥሮስ በጣም ሲያጸናው ጠንቋዩን ሲሞንን በግዝት ባወገዝኩት በእኔ በጴጥሮስ ዘንድም የተወገዘ ነው። መቼ? ዛሬም ነገም። ከዛ በኋላ ሌላ ወንጌልም ሌላ ሲኖዶስም ይሄን የሚሽር ሊነሳም አይችልም። ይሄ አቡነ ኤርሚያስ እንደነገሩን የሚቀይሩት አይደለም። እኛን ቀኖና የምንሰራው ብለዋል። ይሄን መቀየር አይችሉም። በክህነት ላይ ሌላ አዲስ ቀኖና መስራት አይችሉም። ሐዋርያውን ጳውሎስን ሊገለብጡ ሌላ ሃይማኖት እስካልያዙ ድረስ። ከዛ ምን ይላል? ሲሞንን ጠንቋዩን ሲሞንን በግዝት ባወገዝኩት በእኔ በጴጥሮስ ዘንድም የተወገዘ ነው። እድል ፈንታውን ከወንጀለኛው ከይሁዳ ጋር ይሆን። ዲያብሎስ ከማዕረጉ እንደራቀ ነፍሱም ከእግዚአብሔር አጠገብ የራቀች ትሁን ይላል እንጂ ሻሸመኔ ካስገደለ በኋላ ተጠርቶ ብፁዕ ይባላል አይልም። ሲወገዝ ወደኋላ ካወገዘ በኋላም ብፁዕ ይባላል አይልም። ተወግዞ የክህነት ስራ የሰራ ይላል ለዘላለም ከቤተ ክርስቲያን የተለየ ይሁን ነው የሚለው ቀኖና። ቀኖና ሽረህ ተሰብስበ ራስን ቅዱስ እያልክ በምዕመናን ነፍስ መጫወት ተገቢ አይደለም። ወደ ቅድስናችን እንመለስ ነው ጥሪው። እና ሳዊሮስ ይሄን ነው እያጋለጡ ያሉት። ናቋቸው፣ አባቶቻቸው የሾሟቸውን ናቋቸው። ግደሉ ብለው አዘዋል ብለው ከሰሷቸው። ይሄ ኤግዛክትሊ የአብይ ቋንቋ ነው። ቤተ መንግስት ሰብስቧቸው የእናንተው ልጆች ናቸው የሚገዳደሉት አሏቸው ለአቡነ አብርሃም ሞት በዛ ሲሏቸው። እንዳውም እናንተ ገዳም ውስጥ ገዳይ ነፍሰ ገዳዮች እየሰለጠኑ ነው ብለው አሾፈባቸው። ልክ ያችሁን ወስደው ግደሉ አሉ እሳቸውም። አየህ ማህበሩን አየህ አይደል? አንድነታቸውን አየህ። ከዛ ብፁዕ ይላሉ እነሱ ደግሞ። ዋትስ ብፁዕ ዋትስ ምንድን ነው? ተጨካክነን ነው መዳን ያለብን። በክብር በማክበር ስም ተደብቀን ሁላችንም ልንጠፋ አይገባም። ጉባኤ አድርገው ስለ ንዋየ ቅድሳት ይወያያሉ፣ እኛ እየጠፋን። ጉባኤ አድርገው ስለ ህንፃ ይወያያሉ። ጉባኤ አድርገው ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት መቀሰፍ ነው? እና
አባ ሳዊሮስ እና የላኳቸው ሰዎች ንግግራቸው ሁሉ አንድ አይነት ነውና እኔ መንፈሳዊ ንግግር አልሰማሁም እዚህ ውስጥ መጸጸትም አላየውም። በእውነት ትልቅ ነውር ነው ይሄ። የሚያሳዝነው እሱ ነው። እንግዲህ እኛ ተጠያቂ አይደለንም ቢሉ እንኳን በዛ ክስተት ሰው ሞቷል። ሰው መሞት ብቻም አይደለም፣ አካሉ የጎደለ ብዙ አለ። ያለ አባት የቀረ፣ ያለ እናት የቀረ፣ ያለ ደጋፊ ያለ ጧሪ የቀረ በጣም ብዙ አለ። እንደገና አጋሮቻቸው እና አዳነች አቤቤ፣ ሽመልስ አብዲሳ እና ሌሎችም ከስራ አባረዋቸው ደግሞ ያለ እንጀራ የቀሩ በጣም ብዙ አሉ እና ቢያንስ ለሰው ለሞቱ ሰዎች ክብርና ርህራሄ ጥቂትም ብትሆን ማሳየት ነበረባቸው። ያ ነገር በፍጹም የለም። እንዲያው ይሄን ሁሉ ርቀት የሄዱት ትክክል መስለው ለመታየት ካላቸው ፍላጎት የተነሳ እና ያንም ቢሆን በቃ የነበረውን ነገር እንግዲህ ውስጡ ብዙ ነው። ከአባቶች ጋር ተነጋግረን ፈተነዋል ቢሉ ይሆንላቸው ነበረ። ከአባት ጋር ፈተናልም እኮ አያስኬድም። በቃ ነው አይ እንዴ እኮ ለፕሮፓጋንዳ ገጽታቸውን ለመገንባት እኮ ነው ይሄን ያሉት እኮ። ያኔ እዛ መድረክ ላይ እኮ ማለት ያስፈልጋቸው ይመስለኛል። ህሊናቸው ይወቅሳቸዋል። ውስጣቸው ክስ አለ። ሰው ፊትም ሲቆሙ በቃ ነፍሰ ገዳይ፣ ዘረኛ፣ ከፖለቲካ ጋር አሻጥር ምሰራ ጫካ የደገወት ሽመት ምሱ ሰው ሁሉ ያንን የሚላቸው ይመስላቸዋል እና ስለዚህ ሲቆሙ ይመጣባቸዋል። ያን መቅረፍ ነበረባቸው ሲመስለኝ። እንግዲህ አሁን ደግሞ የበለጠ በሰው አይን ያኔም ትክክል የነበሩ መስሎ ለመታየትና ያንን ኃጢአት ለመፋቅ ከንስሐ ይልቅ በስልጣን ነው ከስልጣን ወደ ስልጣን በመሸጋገር ቢሮም እኮ እነሱ ናቸው እንጂ እኔ ልክ ነበርኩ ብለው ሊያረጋግጡልን ይመስለኛል። ስጋ እንግዲህ የበለጠ የምንሰጋው ፓትርያርክም ሆነው እንግዲህ ጉብ ብለው ደግሞ እንዳናይ። ስለነበረን ቆይታ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ዛሬ ውጪ ላይ እንግዲህ ከቤት ስቱዲዮ ወጣ ብዬ ውጪ ላይ ነው ለማድረግ የሞከርኩት። ይሄ ጥቁር ልብሱ ብዙ ጊዜ እንደዚህ ለብሳለሁ። በእርግጥ ከሀዘን የተለየንበት ጊዜ ስለሌለ እንደ ሀገር አባቴ አርፎ ነው ወላጅ አባቴ አርፎ ነው ጥቁር የለበስኩትና ፀጉሬን የተላጨሁት። ወልደ ሰንበት ነው ስማቸው። በጸሎታችሁ አስቡልን ደጋጎች፣ እግዚአብሔር ነፍሳቸውን እንዲምር። በእውነት የሞቱ ወላጆቻችን እግዚአብሔር ነፍሳቸውን ይማር። በህይወት ያሉትን ደግሞ በሰላም በጤና በሃይማኖት በክርስትና ይጠብቅልን። ለሀገራችን መልካሙን ጊዜ ያምጣልን። በእውነት እና ይቺ ሚዲያ ደግሞ ሰብስክራይብ አድርጓት፣ አሳድጓት፣ እናስተዋውቃት እላለሁ። በእውነት አመሰግናለሁ። እግዚአብሔር ይስጥልኝ። ክርስቲያን